ከአዋልድ መጽሐፍት ጋር የማነጻጸር ጉዳይ ሳይሆን ስለ ፐርሰኖቹ እያወራ ነው፣ ስለ አካላቱ እያወራ ነው። ነቢያት ሰብከዋል፣ ሲሰብኩ ጌታ እንደሚመጣ እንደሚወለድ ነው። ሐዋርያት ሰብከዋል፣ ጌታ እንደመጣ እንደተወለደ ነው የሰበኩት። እመቤታችን ግን ወልደዋለች፣ ስለዛ እመቤታችን ትበልጣለች ነው። እመቤታችን ከሐዋርያትም ከነቢያትም እንደምትበልጥ እናምናለን እኛ። አሁን እዚህ ላይ እንደተነገረው ራሱ ነቢያት ይሰበካል ብሎ ማን ነው ይወለዳል ብሎ ነው የሰበኩት። ሐዋርያት ተወልዷል ብሎ ነው የሰበኩት። እመቤታችን ግን ወልደዋለች ነው። ስለዚህ እመቤታችን ትበልጠዋለች። ከዚህ አንጻር ማለት ነው ከሆነ የተነገረው ችግር የለውም፣ እመቤታችን ትበልጣለች የሚለው ግን ከላይ ግን እንደተባለው አሁን መጽሐፍ የሚል ነገር ስላለው ከላይ ልክ ሲታይ ፊት ለፊት ላይ አደናጋሪ ነገር አለ። አንዴ የሚያስተጋባ ነገር አለው። እሺ ከላይ ስታዩት የተወሰነ ሰማው ኮንፊውዚንግ ነው አይደለ? የተወሰነ የሚያወዛግብ ነገር አለው። ግን ቀጥል አድርጋችሁ ግን እዛው ጋር ግን ሲነበብ ንጽጽሩ በማንና በማን መካከል ሲሆን እናያለን። በመጽሐፍትና በመጽሐፍት መካከል ራሱ መሆኑ ይቀርና ንጽጽሩ ስለ ፐርሰኖቹ ስለ ሰዎቹ ይሆናል። ንጽጽሩ ማን እሱም ያወራው ሁለተኛው ፓራግራፍ ላይ ነው አንዴ እኮ እሱ ላይ ያወራው። መጀመሪያው ፓራግራፍ ላይ መጽሐፍ ቅዱስ ራሱን ሲያብራራ ነው። ተመልከተው መጽሐፈ ተአምሯ አለ። ይኸውልህ መጽሐፈ ተአምሯ ብለን የተናገርነው ከምን አንጻር ነው የሚለውን እዛው ጋር እኮ ነው። ይኸውልህ መጽሐፈ ተአምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ ብሎ እዛው ጋር ይቀጠለው። ስለዚህ እኛ ስለ መጽሐፈ ተአምሯ ስናወራ እያወራን ያለ ነው ስለዚህ ጉዳይ ነው። ስለምን ጉዳይ? ማርያም፣ ነቢያት፣ ሐዋርያት። ንጽጽሩ ማን ሆነ? ነቢያቱ፣ ሐዋርያቱ፣ ከዛ ደግሞ እመቤታችን። እመቤታችን አዎ ትበልጣለች፣ ከሐዋርያትም ከነቢያትም ብልጫ አላት። ከምን አንጻር? እዚሁ አንተው ያነበብክል ላይ ነው። እኔ እሱን ብትነግረኝ መጽሐፍ ቅዱስ ላይ እከሌ ከከሌ ይበልጣል ብሎ መጽሐፍ ቅዱስ ያበላለጠው ለምሳሌ አሁን እንደዚህ ብልጫ በመስጠት ደረጃ እንግዲህ እግዚአብሔር ወደ መጽሐፍ ቅዱስ ሄጄ አሳያለሁ ብልጫ እንዳላት እመቤታችን ከሁሉም ብልጫ እንዳላት ወደ እዛው ከመጽሐፍ ቅዱስም አሳያለሁ። ግን እዚህ ላይ ግን ተግባባን። ስለምን እያወራ እንደሆነ ከታች ዝቅ ብለህ ስትመለከተው ንጽጽሩ የሰዎች እንደሆነ እንጂ ኖርማል የመጽሐፍት ጉዳይ ብቻ እንዳልሆነ ተረድተዋል አይደል? ከዛ በኋላ ደግሞ የእመቤታችን ብልጫ ከሐዋርያትም ከነቢያትም ብልጫ እንዳለ ታሳያለሁ። ይሄ የበለጠ መብለጡን ገናና የላቀ ከመጽሐፍ ቅዱስ ከነቢያት እና ከሐዋርያት ይልቅ ተአምሩ ይበልጣም ብዬ እኔ አልቀበለውም። አደለም። እዚህ ተአምር ላይ የተጻፈው ጽሑፍ ወደታች ዝቅ ብለን ስንመለከት ከምን አንጻር እንደሆነ ሲያብራሩ የተብራራው ከሐዋርያቱ ከእመቤታችንና ከነቢያቱ አንጻር ከሰዎቹ አንጻር እንደሆነ እንጂ ኖርማል የመጽሐፍት ጉዳይ ብቻ እንዳልሆነ ተረድተሃል ወይ? ከታች አሁን አንተ ባነበብክልን ሁለቱንም ሀሳብ ይዟል። ሁለቱንም ሀሳብ ይኸውልህ ከላይማ መጽሐፈ ተአምሯን የሚል አለ። ትክክል ነው። ግን መጽሐፈ ተአምሯን ሲባል ራሱ ከምን አንጻር ነው ብለው አብራርተዋል አላብራሩም? እዛም ታች መጽሐፈ ተአምሯን አይደለም ቆይ በምን ይበልጣል ብሎ እንደገና ማብራሪያ ሰጥቷል። ማብራሪያ የሰጠው መጽሐፈ ተአምሯ ተብሎ ለተነገረው ነው አይደለም? ለዛ እንደሆነ የሚያመለክት ነገር አለው ሳይሆን ይኸው በግልጽ ነው እንጂ ይኸው ቆይ አንዴ ወጣ አድርገውና ያንን የሚያመለክት ነገር አለው ማለትም ጥሩ ነው። ግን ቃል በቃል መጽሐፈ ተአምሯ ከመጽሐፈ ነቢያት ይበልጣል ቢሉ እስቲ ከመጽሐፈ ነቢያት አረጣ ጋር መብለጡ ስለምን ነው ቢሉ በቃ የሚያብራራው አንተ መብለጡን ቆይ አንዴ ቆይ ስለምን እየተወራ እንደሆነ ከታች አብራርቶልሃል። አሁን እኮ አንተ የታችኛውን ሳታይ ላይ ብቻ ስላነበብከው እኮ ነው ቁርጥ ያለ ሀሳብ ስለሆነ የሚያወዛግብ ነገር ይኸው መጽሐፈ ተአምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ እሺ ስለምን ነው መጽሐፈ ነቢያት ቢነበቡ ይኸው መጽሐፍቱን ይዞ መጥቶ ነው ከዛ በኋላ ቀጥታ ወደ ፐርሰኑ የሚወስደው። መጽሐፍተ ነቢያት ቢነበቡ ቢተረጎሙ ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ለቤዛ ዓለም ይሰቀላል። በትክክል አቁመው እንትን እያለ ነው ይሰቀላል፣ እሺ ይሞታል ብለው ነው። መጽሐፍተ ሐዋርያትስ እነሱን ቢነበቡ ቢተረጎሙ ከሰማይ ሰማያት ወርዱ። አሁን ይኸውልህ ነቢያት ከሩቅ ሆነው ምንድነው ይወረዳል፣ ማን ነው ይወለዳል፣ ይወርዳል እያሉ ነበር። ይሰቀላል አይነት ነገር ነው። ይሄ ወደፊት ወደ የሚመጣ ነገር ስለሆነ ሐዋርያት ግን ኦልሬዲ ይሄ ነገር ስለተከሰተ መጽሐፍተ ሐዋርያትም ቢነበቡ ቢተረጎሙ ምን ይላል? ከሰማይ ሰማያት ወርዱ፣ ከድንግል ማርያም ተወልዱ፣ ለቤዛ ዓለም ተሰቀለ፣ ሞተ፣ ተነሳ፣ በኩረ ምዕመናን ሆነ ብለው አስተምረዋል ይልና ልክ እሷ ግን እሺ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን አሁን ይተመልከት ንጽጽሩ ወዴት እንደመጣ። እመቤታችን ግን ነቢያት ይወርዳል ይወለዳል ያሉትን ትንቢት የተናገሩለትን ሐዋርያት ጽንፍ
እስከ ጽንፍ ዙረው ያስተማሩለትን ወልዳላቸዋለችና እስመ አቢ ወክቡር ውእቱ አለ። ስለዛ ምንድን ነው ነቢያቱ ገና እንደዚህ ይሆናል ብለው ነበር የተናገሩት። ሐዋርያቱ አዎ ተከሰተ ብለው ተነግሯል። እመቤታችን ግን እነሱ የሰበኩትን ይሄ ቀዳሚያን ነቢያትም አሁን የመጡ ሐዋርያትም የተናገሩለትን እርሱን ወልደዋለች። አይተዋል። ተአምረ ማርያም እንደዚህ ስለሚል አይደለም የሚለው። ቆይ አንዴ ቆይ። ተአምረ ማርያም እንዲህ የሚል ጽሁፍ ስላለው አይደለም የሚለው፣ ማርያም ወልዳዋለችና ነው የሚለው። በደንብ አድርጋችሁ ስሙ ጋይስ፣ አሁን ሌሎቻችሁም ማለት ነው። እዚህ ጽሁፍ ላይ የሚለው ተአምረ መጽሐፍተ ነቢያት ይወለዳል ስላሉ፣ ሐዋርያት ተወልዷል ስላሉ፣ ተአምረ ማርያም መጽሐፍ ላይ ደግሞ እንዲህ የሚል ነገር ስለተጻፈ አይደለም ያለው። እንደዛ ቢል ኖሮ ሙሉ በሙሉ በቃ ተአምረ ማርያም መጽሐፍ ላይ ብቻ እንዘጋው ነበር፣ የመጽሐፍ ጉዳይ ብቻ እናደርገው ነበር። ግን ይህ ጉዳዩ እመቤታችን ላይ ሐዋርያት ላይና ነቢያት ላይ ያለ ጉዳይ ነው። ለዛ ነው ምን የሚለው ተአምረ ማርያም መጽሐፍ ላይ እንዲህ የሚል ቃል ስላለ ሳይሆን የሚለው ምንድነው? እሷ ግን ወልደዋለችና ብሎ ቀጥታ እመቤታችን ላይ ብቻ አተኩሮ የሚያስቀምጠው። ስለዛ እዛው ጋር የተብራራ ነገር ነው የጠየቀው። ከላይ ቁርጥ አድርገን ከተመለከት ነው እርግጥ ነው ኮንፊውዚንግ ነው፣ የሰማው ኮንፊውዚንግ ነገር አለው። አንድ ወዳጅ እሺ፣ ቀጥል። አሁን አንተ ባልከኝ መሰረት መጽሐፉ ነው የሚለው ላይ መጽሐፍ የእመቤታችን ታምር ነው የሚለው መጽሐፍ ታምሯ ከመጽሐፍ ቅዱስ እንደሚበልጥ ሲናገር ይሄ ታምሯ አሁን በተባለው መሰረት ከነቢያትና ከሐዋርያት ይበልጣል፣ ምክንያቱም እሱን ስለወለደች የእሷ ታምር ይበልጣል እያለ ነው። ቆይ አይ እንደዛ ብሎ ነው ያብራሩት። ታችማ እዛ በኋላ የሚሄደው ግዕዝ ነው የሚያወራው ግዕዝ አይደለም። ይኸው አሁን እኮ ማብራሪያውን እኮ አስቀመጡልህ። አንተ የምትለው የራስን ማብራሪያ ነው። አሁን አንተ ያልከው ምን ብለህ መሰለህ ያብራራኸው? እሷ ስለወለደችው በቃ የእሷ ተአምር ነው የሚበልጠው፣ እሷ ያደረገቻቸው ተአምራት ነው የሚበልጡት እያልክ ምንድነው እንደዛ እያለ ነው አልክኝ። ግን የምር አንድ ወዳጅ ግን እነሱ ሲያብራሩት ግን በምን መልኩ አብራሩት? የነቢያት መጽሐፍት ክርስቶስ ይወርዳል ይወለዳል የሚል በትንቢት መልክ ተነገረን። ሐዋርያቱ ደግሞ ይሄው ወረደ ተወለደ እኮ ነቢያቱ የመሰከሩለት ተፈጸመ ብለው ፍጻሜውን ደግሞ ሐዋርያት ይሰብካሉ። ከዛ ደግሞ የተአምረ ማርያም መጽሐፍ ደግሞ እንዲህ የሚል ጽሁፍ ይህን ነገር ስለሚያትት ብሎ ነው ያስቀመጡት። ልክ አሁን አንዴ ወዳጅ አሁን አንተ እንዳልከው የተአምረ ማርያም መጽሐፍ ግን እንዲህ ስለሚል ይላል ወይስ ማርያም ግን ስለወለደችው ብሎ ቀጥታ ወደ ፐርሰኖች ይወስደዋል? አንዴ ላሳየህ። የመጀመሪያው ይህ የእመቤታችን ታምር እሱንማ እኮ አየነው እኮ ከታች ሲያብራሩት ምን ብሎ አብራሩት? ማን ነው ቦርነጌን ከታች ያብራሩት በምን መልኩ ነው እኮ ነው አሁን ጥያቄው። እየሰማሁኝ ነው። ምን ብለው ነው ያብራሩ? ከታች እኮ ነው። አሁን እኮ ከላይ ጽሁፉ እኮ አለ። ጽሁፉ እንዳለ አይተናል። ጽሁፉን እንደዚህ ዝም ብለን ቁርጥ አድርገን ያለ ማብራሪያው ብንመለከተው ኮንፊውዚንግ ነው፣ የሚያደናግር ነገር አለው ተብሎ ሊነገርለት ይችላል። ስለዚህም በነገራችን ላይ ቃላቱ መስተካከል ካለባቸው ራሱ ይታረማሉ፣ በስነስርዓት ይቃናሉ። መቃናት ካለባቸው ይቃናሉ። እነዚህ እኮ ኖርማል መጽሐፍት ናቸው ማለት መቃናት ያለበት ሁሉ ይቃናሉ። ግን አሁን እያልኩ ያለሁት ምንድን እና ለዛም ነው በነገራችን ላይ አሁን እነዚህ ለቃላቱ እየተከራከርኩኝም አይደለም። ፎርዛ ማተር ቤተክርስቲያኒቱ እንደው ይሄ መጽሐፍ ከዚህ ይበልጣል ብላ እየተናገረችም አይደለም። ይሄ የሆነ መጽሐፍ ላይ ዝም ብላ አንድ የሆነ ጽሁፍ ይዘህ ስለመጣህ ብቻ በቃ ቤተክርስቲያኒቱ እንደዚህ አውጃለች ኦፊሻሊ ማለትም አይደለም። ኢቨን እንደዛ ቢሆን ኖሮ ራሱ ማለት ነው ቢሆን ኖሮ ራሱ ግን እዚሁ አንተው ያመጣኸው መጽሐፍ ላይ ራሱ ነው የምልህ። አንተው ራስህ ያመጣኸው መጽሐፍ ላይ ራሱ ከላይ ሰምሃው ኮንፊውዚንግ የሆነ ነገር ተቀምጧል። ትክክል ነው። ግን ከታች ግን ማብራሪያው አለ። እዛው ጋር ማብራሪያውን ስንመለከተው ማርያም፣ ነቢያትና ሐዋርያት ብሎ ሶስቱን ከፋፍሎ ያስቀምጣል። ነቢያት ትንቢት ተናገሩለት፣ ሐዋርያት ሰበኩለት። እመቤታችን በነቢያት ትንቢት የተነገረውን በሐዋርያት የተመሰከረውን እርሱን እሷ ግን ወለደችው፣ በአካል ወልደዋለች እመቤታችን። ስለዛ ብልጫ አላት ነው። ለዛ ብልጫ አለው ተባለ ብሎ ያስቀምጣል እዛው ጋር። ስለዛ ከታች ያለው ማብራሪያው ነው የምልህ ፐርሰኖቹ ላይ ነው የሚወስደው ነው። ቀጥታ ትኩረቱን የሚያደርገው ማርያም፣ ሐዋርያትና ነቢያት ብሎ ነው የሚያስቀምጠው። እንግዲህ እንደዛ ካረከው እኔ ነኝ ያደረኩት ወይስ እዛው ላይ ተቀምጦልሃል? የሚያወዳድረው መጽሐፍቶቹን ነው።
ነበር ግን ይኸውልህ መጽሐፍትን ይመስላል። አዎ ግን ከታች ግን ሲያብራራው በምን መልኩ ነው የዘጋው? እዚህ ጋር አንዴ እስኪ አዳምጠኝና እስከታች አንብቦ ከዛ ዝም ብለህ ምን ይኸውልህ እኔም አንተም ሳናብራራ ማለት ነው። ዝም ብለህ መጽሐፉን እስኪ አንብቦና ሰው ይስማው። ምንም ነገር ሳትጨምር ዝም ብለህ ብቻ አንብቦ። እሺ ላንብበው። ይህ የእመቤታችን ታምር እላይ ጀምሬ ያው አንድ ላይ ያለው ሐሳብ በስመ ሀብተ ወልድና የሚለውን ትቼ ይህ የእመቤታችን ታምር ከመጽሐፈ ነቢያት ስለ መጽሐፉ ነው የሚያወራው። ይኸውልህ ችግርህን ሳታብራራ ዝም ብለህ እንትን በለው አንብበውና ሰው ይረዳዋል። እስከ መጨረሻው ውስጥ አነበው። ማብራሪያው ከታች ስለሆነ ሂድ። ይህ የእመቤታችን ታምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ። መጽሐፈ ታምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ መጽሐፈ ነቢያት ቢነበቡ ቢተረጎሙ ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ለቤዛ ዓለም ይሰቀላል፣ ይሞታል ብለው ነው። መጽሐፍተ ሐዋርያት ቢነበቡ ቢተረጎሙ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ለዚህ ዓለም ተሰቀለ፣ ሞተ፣ ተነሳ፣ በኩረ ምዕመናን ሆነ ብለው አስተምረዋል። እሷ ግን ነቢያት ይወርዳል ይወለዳል ብለው አንዴ ታምረ ማርያም ግን ነው ያለው ወይስ ጨርሰው? ቆይ እንደዚህ እያስቆምማ አንተ አንብብ ብለህ መልስ አስቆም። አንዴ እሱ ጋር እንድታነብልን ነው። ታምረ ማርያም ግን ነው የሚለው ወይስ ምንድን ነው የሚለው? እሷ ግን ነው የሚለው። መጽሐፉን ትቶ ወደ እሷ ሄደ። እሺ ግን የእሷን ታምር ነው እሷን ታምሯን ነው ሂድ እሷ ግን ብለው አስተምረዋል። እሷ ግን ሲል በግለሰብ ደረጃ አይደለም የሚያወራው፣ ስለ ታምሩ ነው። እሷ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን ሐዋርያት ጽንፍ እስከ ጽንፍ ዙረው ያስተማሩትን ወልዳዋለችና እስመ አብይ በኩር ውእቱ አለ ይላል። እሺ ስለዛ በጣም በቀላሉ አሁን ከላይ አንድ እንትን ያልከው ነገር አለ። ከመጽሐፉን ትቶ እሷ ይላል ወደ እሷ ይመጣል አልከኝ አይደል? አዎ እሷን ለምን ነው ታምሯን ከፍ ያደረግንበት ምክንያት ነው እኮ። እንደዛ ቆይ አንዴ ሲያበላልጥ ራሱ መጽሐፍ ቆይ አንዴ እሺ መጽሐፏ ግን ይላል ወይስ እሷ ግን ይላል? ተአምሯ ግን ቆይ ይቅርታ አንዴ ተአምሯ ግን ይላል ወይስ እሷ ግን ይላል? የቱን ነው የሚለው? ተአምሯ የበለጠበት ምክንያት ነው እኮ። ተአምሯ የበለጠው እሷ ስለወደደችው ነው። ወዳጅ ይሰማል? አዎ እየሰማው። እዚህ ላይ ሲያስቀምጥ መጽሐፍተ ነቢያት ብሏል አላለም? አሁን መጨረሻ ላይ ሲያብራራ ማለት ነው። ሐዋርያት ነቢያት ይላል። ማብራሪያ ካለው በኋላ ነው አሁን እያወራን ያለ ነው። ማብራሪያው ላይ ነው፣ ቀጥታ ዋናው ጽሑፍ ላይ ሳይሆን ማብራሪያው ላይ ስለሆነ እያወራን ያለ ነው። መጽሐፍተ ነቢያት ብሏል። እሺ ስለ ሐዋርያት ሲናገርስ መጽሐፍተ ሐዋርያት ብሏል አላለም? መጽሐፍተ ሐዋርያት ቢነበቡ ቢተረጎሙ ይላል። እሺ አሁን መጽሐፍተ ነቢያት መጽሐፍተ ሐዋርያትን ጠቅሷል። እሺ ተአምረ ማርያምስ ብሏል ማብራሪያው ላይ አይልም? መላይ እኮ መጽሐፉን አወዳድሮ አንዴ አሁን አይተዋል። ቆይ አንዴ አየህ፣ አሁን ወደ ማብራሪያው ሄደን ማብራሪያውን እንመልከተው እና ማብራሪያው ላይ ትኩረት እናደርግ ያልኩ ለዛ ነው። ምንድነው ከላይ ያለው ጽሑፉ አለ፣ ከታች ደግሞ ማብራሪያ ተቀመጠልን። ማብራሪያውን ስንመለከተው መጽሐፍተ ሐዋርያት የሚል አለ፣ መጽሐፍተ ነቢያት አለ፣ ተአምረ ማርያም የሚል የለም። ይልቁንም ቀጥታ ሙሉ በሙሉ ከእንትን ይወስደውና ከመጽሐፉ እንትን ብሎ ነገርየውን ሽፍት ያደርገውና ወደ እርሷ ይወስደዋል። ከዛ ወደ እሷ ሲወስደው ደግሞ እዛው ጋር አብሮ የነቢያትንና ሐዋርያትንም ነጠል አድርጎ ነቢያት እንዲህ ብሎ ቢሰብኩም ሐዋርያት እንዲህ ብሎ ቢሰብኩም ብሎ ቀጥታ ወደ እነሱ ወደ ፐርሰኖቹ ይወስደውና ንጽጽሩን የማርያም የነቢያትና የሐዋርያት ያደርገዋል ነው። የማርያም ብልጫ ምንድን ነው ለሚለው እዚህ ጋር ምን ብሎ አስቀመጠ ነው። ምክንያቱም እርሷ ነቢያት የሰበኩትን ወይም ነቢያት ምንድነው ትንቢት የተናገሩለትን፣ ሐዋርያት ደግሞ የመሰከሩለትን፣ እርሷ ግን ይወለዳል ብላ መናገር አይደለም፣ ትንቢት መናገር አይደለም፣ ወይም ደግሞ ተወልዷል ብላ መናገር ሳይሆን ወልደዋለች። ከዚህ አንጻር አረ ብልጫ አላት ነው።
እያለ ያለው እሱን ነው እየተናገረ ያለው። ስለዛ ማብራሪያውን ከተመለከት ነው ማብራሪያው ፒውር ነው፣ ንጹህ ነው፣ አለቀ። ስለዛ ከማብራሪያው አንጻር እንረዳዋለን። ስለዛ ከላይ ያለው ጽሁፉ አሁን አንተ እንዳልከው አይ እኮ ተአምሯ ይላል ምናምን የሚል ነገርን አስቀምጠሃል። ትክክል ነው፣ ተአምሯ የሚል አለ እዚህ ጋር። እንግዲህ አሁን ይህን መጽሐፍ እኔ ባይዞ አላውቀውም፣ እውነቱን ለመናገር ይሄኛውን መጽሐፍ እኔ አላውቀውም። ግን ቢሆነ ራሱ ነው የምላችሁ ትክክለኛ የኛው መጽሐፍ ቢሆነ ራሱ ከላይ ያለው ተአምሯ ቢልም በደንብ የሰማኝ ከሆነ መጽሐፍተ ነቢያት መጽሐፍተ ሐዋርያት ብሎ አስቀምጦ የማነጻጸር የሚመስል ነገር ቢኖረውም ከታች ግን ማብራሪያውን ካየነው ማብራሪያው እያነጻጸረ ያለው በማርያም በነቢያትና በሐዋርያት መካከል ስለሆነ እመቤታችን ከዚህ አንጻር ምንድነው ሐዋርያትም ነቢያትም የሰበኩትን እርሷ ወልደዋለችና ብልጫ አላት ተብሎ መነገሩ ትክክል ነው። ከዚህ አንጻር የተነገረ ነው የሚል ነገር ነው የተቀመጠው። ግን እንዳልኩ ግን አንደኛ ይህ መጽሐፍኛ እኔ ትክክለኛ ጄኒውን የሆነ ታርሙ የወጣው ምናምን ነገር የራሳችን መጽሐፍ ይሁን አይሆን አላውቅም። ከሆነም ግን ያልኩ ከዚህ አንጻር ብቻ ልንረዳ ይገባል እንጂ ለመጽሐፉ ዘብ እየቆምኩኝም አይደለም። ለመጽሐፉ ጥብቅና እየቆምኩኝ አይደለም። ለመጽሐፉ ጥብቅና የመቆም ጉዳይ ሳይሆን ከተረዳንም መረዳት ያለብን በዚህ መልኩ ብቻ ነው። ለምን ቤተክርስቲያናችን ተአምረ ማርያም መጽሐፍ ከነቢያት መጽሐፍትና ከሐዋርያት መጽሐፍት ይበልጣል ብላ ጭራሽ ስለማታምን ማለት ስለማታምን አይደለም፣ አክቹዋሊ ለንጽጽርም አታቀርበውም። ተአምረ ማርያም መጽሐፍን ከብሉያትና ከአዲሳት መጽሐፍት ጋር አብራ ለንጽጽርም አታሰልፈውም። በንጽጽር ውስጥ የሚገባም አይደል፣ ጭራሽ ለንጽጽርም አይቀርብም። በቃ ብሉያት አዲሳት መጽሐፍት ከየትኛውም ተአምር ከየትኛውም ገድል ከየትኛውም የሊቃውንት እንኳን አባቶቻችን መጽሐፍት ከትልልቅ የሊቃውንት አባቶቻችን መጽሐፍት ጋር ለንጽጽር የማይቀርብ ታላቅ የሆነ እስትንፋሰ እግዚአብሔር መጽሐፍ ነው። ጋድ ብሪዝድ የሆነ ታላቅ የሆነ መጽሐፍ ነው። ከዛ አንጻር ከተረዳንም የምንረዳው በምን መልኩ ብቻ ይሆናል። አይ እመቤታችን ከነቢያትና ከሐዋርያት ትበልጣለች የሚለውን ይሄ ማብራሪያው ላይ የተቀመጠ የለም። በቃ ከዛ አንጻር ብቻ የምንቀበለው እንጂ ተአምረ ማርያም መጽሐፍትን እኛ ብልጫ አለው ብለን አንቀበልም። አንድ ይኸውልህ ምን መሰለህ ወደ ኋላ ስላላነበብኩልህ ነው እንጂ አንድ እስቲ ዘክ የሱ ይቀጥል። እንዴት አደራችሁ? ሁላችሁንም ሰላም ብያለሁኝ። ዋናው ተአምረ ማርያም ላይ ያለ አይመስለኝም። ይሄ በማን እንደታተመ ምናምን ቢያሳየን አሪፍ ነው። አሁን አንድ ፒዲኤፍ ላይ አይቼ አሁን ያየሁት ፒዲኤፍ ላይ እሱ ያሳየው የለም። ምናልባት ከፈለጋችሁ ላነብላችሁ እችላለሁ እዚህኛው ላይ ያለውን ማለት ነው። እና በማን እንደታተመ ምናምን ያሳየን ወይ ደግሞ ቀሲስም ስለገቡ እሳቸው ጋር ያለውን ያሳዩን ወይ እሺ አንተ ጋር ያለውን እስቲ አንብበው እስቲ። እሺ እኔ ጋር ያለው ላነብላችሁ። እሺ ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን ያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግለታል በማለት ቢሰማ ብሎ ነው የሚጨርሰው እንጂ ይሄ አሁን እሱ ያሳየው ከመጽሐፍት ከነቢያት መጽሐፍት ከሐዋርያት መጽሐፍት ምናምን ያለው የለም እዚህኛው ላይ ማለት ነው። ይሄው 45 ጀምሬ ነው ያነበብኩት። እንትን ሳይሆን አይቀርም እዚህ ላይ አኬ ምናልባት ባኬ ላይ መናገር ባይሆን አጋጣሚ ነው ከገባው የግዕዙ የሚለው መጨረሻ ላይ እስኪሄዱ አሁን ስታነበው የቆየው ማነው ያስከው ልጅ ብሮን ነው የሚለው መጨረሻ ላይ ሂድ። የትኛው መጨረሻ? ይሄ ትርጓሜው ይመስለኛል እንደተረዳሁት ከሆነ ያነበብከው ዘካርያስ ያነበብከው ነጠላውን ነው የሚመስል እንደ ትርጓሜ የወጣ ነው የሚመስለኝ። መጽሐፉን አሁንም እርግጠኛ ሆኜ ስለ ወደታች ወረድድ ይሄ ከነሐተታው ነው የሚለው እሱ ጋር ያዝ። እስመ አብይ ወክቡር ውእቱ አለ። ይሄ ማለት ወደ ላይ መጽሐፉን ያነጻጸረው በዚህ ምክንያት ነው ይልና ያመጣ ማለት ነው። ጽንፍ እስከ ጽንፍ ዙረው ያስተማሩትን ወልዳላቸዋለችና እስመ አብይ ወክቡር ውእቱ አለ። እስመ አብይ ወክቡር ማለት ትልቅና ገናና ብሎ ያለው በዚህ ምክንያት ነው ማለት ነው። እስመ አብይ ወክቡር ውእቱ አለ። ይሄ ትልቅም ነው ገናናም ነው ብሎ በላይ የጠቀሰውም ማለት ነው። ያነጻጸረውን ምን ብሎ እዚህ ላይ ያመጣው እስመ አብይ ወክቡር ውእቱ አለ። ወለ ነቢያትኒ አምጻት ሎሙ ለዘበይንቲያሁ ተነበዩ ወለ ሐዋርያትኒ ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም እንዲል ብሎ ወደ ወንጌል ወሰደው። ጠቅስ ወደዛ ወሰደው ማለት ነው።
አምጻት ብሎ ይሄ ግዙ እየተረጎመ ትርጓሜ ይመስለኛል። ስለዛ ተአምረ ማርያም ላይ የለም ማለት ነው ትርጓሜ። እንግዲህ ሀተታ ሀተታ ነው የሚመስል። እስኪ ርዕሱን ከፍ አድርገው ርዕሱን እንጂ ቃላቱ ደህና ነው የሚመስል ርዕሱ። አዎ የእሑድ መቅድም ከነ ሀተታው ነው የሚል። ኧረ በእግዚአብሔር ሰላም ለእናንተ ይሁን። ዋናው ላይ ያኬ አሁን አየሁት የለም። ስለዛ ኦኬ ተአምረ ማርያም ላይ የለም ነው ጭራሽ። አዎ የዘትንሳኤ ዘጉባኤ በታተመው ላይ በ1986 የታተመው ላይ ነው አሁን ያየሁት። እኔ ላይ ድረስ ሄጄ ቁጥር የተለያየ እንኳን ከሆነ ብዬ ያየሁት የለም። አሁን ቡርናጊን አንተ ያመጣው ተአምረ ማርያም ነው ወይስ የተአምረ ማርያም ሀተታ ነው? ራሱ ተአምረ ማርያም ነው። ይኸው ተአምረ ማርያም 943 ተአምር። አይ መቅድሙ ላይ አይመስለኝም። እኔ መቅድሙ ከሆነ እኔ በየቀኑም በየሳምንቱም የማነበው ስለሆነ መጽሐፍ መግለጥ አያስፈልገኝም። ቅድም ወንድማችን ያነበበው መቅድም ነው፣ ግን የቦርናጌን ያነበበውን ግን ከመቅድሙ አይመስለኝም። ታምሩ ውስጥ ሊሆን ስለሚችል አንደኛ መጽሐፉ ምን አይነት ነው ለመሆኑ? ከቦርናጌን ጋር ምን ጊዜ ነው እዚህ የደረሳችሁት? ከየት ተነስታችሁ ነው ታምረ ማርያም የደረሳችሁት? ሌሎ ተፈሲ ማርያምን ምን ጊዜ ጨረሳችሁት ነው? አይ ቦርናጌን ሰላም ለእናንተ ይሁን። ለማንኛውም አዲስ የገባችሁ እኛንን ባርከ ነው የአዳምን ቤት የወጣ ነው። ቅድም ሰላም ብያለሁ። አክሊል ሰላም ለእርሱ ይሁን። ቀሲስ ይፍቱኝ ይባርኩኝ። እንደምን አሉ? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በምን ምክንያት ነው ወደዚህ የተገባው? ቤተ ክርስቲያኒቱ ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ብላ ታስተምራለች የሚል ነገር ተነሳ። እንደዛ ብላ ያስተማረችበትን ነገር አምጣል ነው። አክቹአሊ ያው ከሱ ቀደም ብሎ ቤተክርስቲያን እምነቷ የሚገለጠው በመጽሐፍ ቅዱስና እምነቱን በአብራሩ በሊቃውንት መጽሐፍት ነው የሚል ነገር እናስቀምጠን ነበረ። ግን ከዛ ሊያገኝ አልቻለም መሰለኝ። ተአምረ ማርያም ብሎ መጣ። ተአምረ ማርያም የሚለውን ተአምረ ማርያም ላይ ብሎ ያመጣውን መጽሐፍም ፎር ግራንትድ እንዲሁ ተቀበለ ነው። ተአምረ ማርያም የሚለውን እንደው ቢሆን ራሱ ብለን ቀጥታ ምንም ትክክለኛ የራሱ ኤርሰን መጽሐፍ ምናምን ብለን ብንወስደው ራሱ ብለን ፎር ግራንትድ ከወሰድን በኋላ ምንድነው ቀጠል አድርጎ እዛው ራሱ ያመጣውን ማብራሪያውን ተመለከትን። መጽሐፍቱን የማነጻጸር የሚመስል ነገር ከላይ ያስቀምጥና ከታች ያስቀምጥ ግን ፐርሰኖቹ ላይ ያተኩራል። ማለት ተአምሯ ከመጽሐፍተ ነቢያት ከመጽሐፍተ ሐዋርያት ይበልጣል የሚመስል ነገርን ከላይ ካስቀመጠ በኋላ ከታች ግን ዝቅ ብሎ ትኩረት የሚያደርገው ፐርሰኖቹ ላይ ይሆናል። ሐዋርያት ላይ፣ ነቢያት ላይና እመቤታችን ላይ እና ከሐዋርያት ከነቢያት እመቤታችን ብልጫ አላት የሚመስል ነገርን ያስቀምጣል ማለት ነው። ያው ሐዋርያቱ ነቢያቱ ስለ ጌታ ይወለዳል ብለው ትንቢት ተናገሩ። ሐዋርያቱ ደግሞ ተወለደ ብለው ተናገሩ። እመቤታችን ግን ወለደችው። ከዚህ አንጻር ብልጫ አላት የሚል ነገር አስቀምጦ በዚህ መልኩ አብራራው። ስለዛ ከተቀበልንም የምንቀበለው ከዚህ ከማብራሪያው አንጻር ነው። ትኩረቱ ያለው ፐርሰኖቹ ላይ ነው። እመቤታችን ከሐዋርያትም ከነቢያትም ብልጫ አላት እና ከዛ አንጻር ብቻ ልንመለከተው ይገባል እንጂ የተአምረ ማርያም መጽሐፍት ከብሉያትና ከአዲሳት ከአስሮ መጽሐፍት የሚበልጥ ነው ማለት አይደለም ብለን እንደዚህ ደመደም ነው። አይ በጣም ጥሩ ነው። ግን ታምሩን እስኪዩት። እርግጠኛ ነኝ እንደዚህ የሚል ሐሳብ የለም። ሲጀመር ማለት ምንድነው የሚያደርጉት? የሆነ ገጸ ንባብ ይይዛሉ፣ በራሳቸው ይረዳሉ። እንደዚያ ነው እና ቦርናጌን ደግሞ የዚህ ችግር የለበትም። አንድ ቃልን ይዞ ሮንግ የመረዳት ችግር ስለሌለበት ቤቱም እንደዚያ ስለሆነ ይታይ። ግለጡት፣ መሸፈን እንዳይመስል። ቀጥሉ እስኪ። ስንተኛ ታምር ላይ ነው የሚለውን አንደኛ መጀመሪያ መጽሐፉ ምን አይነት ነው ገልጠ ነው? አዎ ተገልጦ ነበረ። ገልጦት ነው ያየ ነው። እስቲ ይሄንን እሺ፣ ከቨር ፔጁን ስላላየ ነው ከቨር ፔጁን እሺ ያሳየኝ። ምናልባት እንትኑ አተታው የብርሃን ነው ይሄ። አይ ቲንክ የአክሱሙ ነው ይሄ። አቤት ዘቢራ አክሱም ይላል። 2004 አዲስ ህትመት ነው። አይን ያውቀዋለሁ። ይሄኛው አሳታሚው ሰው የራሱ 2004 አዲስ ነው። አሳታሚው ራሱ በቅርብ ነው። ማሳተሚያ ቤት የጀመረውም አዲሱ ነው። አይ መረዳት ይቻላል እኮ ቀሲስ፣ ሐሳቡን ማንሳት ይቻላል። ግለጡት። ግለጡት። ቀጥሉ። እኔ ማያለሁ። ተገልጦ ተነበበ። ቀሲስ 3 4 5 ተነበበ። አሁንም እስቲ ሀተታ ነው የሚመስለኝ። አኬ እና ይላል ትርጓሜ ነው። ማብይ ወክቡሩ እቶ ብሎ ዘጋው ቀሲስ። አሁን ቃላቱን መጽሐፉን ይሄን መጽሐፍ የምንለካው በመጽሐፍ ቅዱስ አይደል? መመዘኛው የመጽሐፍ ቅዱስ ልጅ ነው ብለን ነው የምናምነው።
እና ይሄ የተተረጎመ ደግሞ መጣና ሀተታው ምን ብሎ ዘጋው? ያነጻጸረውን ከላይ በዚህ ምክንያት እስመ አብይ ወክቡር ውእቱ አለ ብሎ ዘጋው። ይሄ ደግሞ የመጻሕፍት ሀተታ ስልት ነው። ከዛ ሲቀጥል ደግሞ ትርጓሜ በብዛት ስናየው መጽሐፍ ዘይቤን እንጂ ምስጢርን እንጂ ዘይቤን አይጠነቅቅም የሚል ነገር አለ። መጽሐፉ ግዕዙ ሲተረጎም ወደ ምስጢር ሊሄድ ይችላል። አንዳንዴ ግዕዞች የሚተረጎሙ ሲመጡ ግዕዞች ቀጥታ የግዕዙን ቃል ላይ ትክክል አሁን በእንግሊዝ ስታዩትና ትክክለኛ የእንግሊዙን ቃል አማርኛ የሚይዝላችሁ ታጣላችሁ አይደል? አንዳንድ እና ግዕዙ ትክክለኛ የግዕዙን ቃል መምህር በዚህ ደረጃም አይሄድም። አሁን እርሶ በሚሉትም ደረጃ እርግጠኛ ነኝ አይሆንም 100%። እሺ እርሶ በሚሉት ራሱ አይደለም። ይሄ ዘሩን ራሱ ካያችሁት ወደ ኋላ እኔ መጎተት መመለስ አልፈልግም። አክሊል ቀጥል። ግን እኔ ታምሩ ነው ፈልጋለሁ። ስንት ላይ ነው ይሄ ታምሩ? ከነገራችን ላይ ከሲስ አንድ ነገር ለማንሳት ቆዩ። አቤት እስኪ ታምሩን መጀመሪያ ንገሩኝ። ስንት የታምረ ማርያም ሀተታ አለ እንደ በቤተክርስቲያን? እኔ አላውቅም። እኔ ትርጓሜ የሚባል ታምረ ማርያም ትርጓሜ ሲጀመር የለውም። የታምረ ማርያም ትርጓሜ እሱማ ማለት ነው ቀሲስ አንዳንዴ አሁን ትክክለኛውን ይዞ ከተተረጎመ የትኛውን መጽሐፍ ቢተረጎም ችግር አለው ብዬ አላምንም። ትክክለኛ ቃሉን ይዞ ተተረጎመ አይደለም። ቆይ መምህር አንዴ የታምረ ማርያም መደበኛ ትርጓሜ የለውም። ማብራራት ሌላ ጉዳይ፣ መተርጎም ሌላ ጉዳይ ነው። ይተረጎማል፣ መጽሐፍ ይብራራል። ታምረ ማርያም አንድምታ የሚባል ታምረ ማርያም ትርጓሜ የሚባል ትምህርት ጉባኤም የለውም። በግለሰብ ደረጃ አንድ ሰው የታምረ ማርያም ተርጉሞ ከሆነ ሲጀመር ታምረ ማርያም አንድ ብቻ አይደለም። ታምረ ማርያም ይዘቱም የተለያዩ ታምረ ማርያሞች አሉ። በአንዳንድ ገዳማት አነስ ያለ ሲጀመር ከግብጽ የመጣውም የመጀመሪያው ታምረ ማርያም አይደለም አሁን ያለው ብዙ የተጨመሩበት ታምሮች ያሉት ነው እንጂ በዘርዓ ያዕቆብ በነገሰ በ7 ዓመት ከግብጽ ወደ ኢትዮጵያ የመጣው ታምረ ማርያም ይዘቱ ትንሽ ነው፣ በጣም ትንሽ ነው። ከዛ በኋላ እመቤታችን ያደረጋቸው ታምራቶች የተጻፉበት ነው። ሆኖም ግን ነው የታምረ ማርያም ጉባኤ የለውም። አንድምታ ትርጓሜ የሚባል የለም። የታምረ ማርያም ትምህርት የሚባልም የለም። የታምረ ማርያም ትምህርት የሚባልም የለም። ታምረ ማርያም ነው፣ ይነበባል። በእሑድ የመቅድሞ 2 አይነት አለ፣ የዘወትርና የእሑድ አለ። ከዚያ በተረፈ አሁን ይሄ ከታምራቱ ውስጥ ስንተኛው ክፍል ነው? ይሄ ስንተኛው ነው ንገረኝ። እሱን ቤተክርስቲያን እየገባው ስለሆነ እንደውም አሁን አየዋለሁ። ስንተኛ ላይ ነው? ስንተኛ ታምር ነው ይሄ? እኔ ያልኩትን ተረድተውኛል ቀሲስ? ሐሳቤን ተረድቼዋለሁ። መጀመሪያ ታምሩን ይንገረኝ። ስንት ነው? ስንተኛ ታምር ነው? ቦርናዬ 7 ሲል ነበር በፊት የእሑድ መቅድም ብቻ ነው ከነ ሀተታው የሚለው። ሌላኛዎቹ ሌሎች ታምራት ግን ዝም ብለው ታምር 1 ቁጥር 1 ምዕራፍ 1 እያለ ነው የሚቀጥለው። ቆይ አሁን የጠቀስከውን ስንት አሳየኝ እስኪ አሳየኝ። መጀመሪያ እንትኑን አሳየኝ። ሬሱ አታፍጥነው፣ ረጋ አድርገው እንዲታይ እንዲናበብ ማለት ነው። ረጋ አድርገው ልክ እንደሱ ያ አንደኛ መጀመሪያ ሬሱን አሳየኝ። ሬሱን ቦርናዬን እሱን በትልቁ አድርጉት። እሺ የመጀመሪያውን ከበሩን አሳየኝ። ከነ ነቢያት ከነ ሀተታው 53ኛ ነው የሚል ስንት ነው የሚለው? ይሄ 57ኛ ቁጥር ኖ እሱ ቁጥር ነው። ቁጥር ነው ቦርናዬን ወደ ቁጥር ነው እሱ ወደ ኋላ እንደ ምዕራፍ አለ አይደል? ምዕራፍ ነው ቁጥር ይላል አይደል? ማብራሪያ ነው። እሺ የእሑዱ አንድ ነው። ቆይ አንዴ ቆይ ግዴ ቁጥር 2 እያለ ነው የሚሄደው። አንዴ ቦርናዬ ከኔ ጋር አውራ። ቆይ ግዴ የለህም። አሁን ይሄ መቅድሙ ነው። ይሄ መቅድሙ ነው። አዎ እሺ ምን የሚለው ነው? ወይም ሰሎ ለኩሉ ክርስቲያናዊ ቀሌ ሰሚያ ታምሪሃ ለማርያም የሚለው ለእግዝእትነ ማርያም የሚለውን ነው። የትኛውን ነው ያብራራው? አሁን ይሄ ማብራሪያ ከሆነ የትኛውን ቃል ነው የሚያብራራው? ወይንም ደግሞ ገጸ ንባብ እያብራራ ነው? የትኛውን? ይኸው 57ኛውን ያንብቡት። ይሄን እሺ ወይም ሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚያ ታምራ ለእግዝእትነ ማርያም እስመ አብይ ወክቡር ውእቱ። እሺ ሀብተ ወልድና ስመ ክርስትናው ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችንን የማርያምን መጽሐፈ ታምሯን መስማት ቀላል አይምሰለው። እሺ ይህ የእመቤታችን ታምር
ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ። በመሰረቱ ቆይ ወይምሰሉ ለኩ ቀሊል ታምረ አይልም። ሲጀመር ይሄ ማብራሪያ ዘሩ የሚለው የእመቤታችንን ታምሯን መስማት ቀላል አይምሰላችሁ የከበረ ገናና ነውና ነው ዘሩ ሲተረጎም ቃል በቃል ሲተረጎም ወየአቢ መጽሐፈ ነቢያት ወመጽሐፈ ሐዋርያት የሚል የለም እዚህ ውስጥ ሲጀመር። ይሄ ማብራሪያው ታች አገኝታል ታች አለ። ቆይ አይ እኔ እኮ ቃሉ ይሄ እኮ መቅደሙን እኮ ስለማስታውሰው ነው። እሺ ይልና አንዴ ወርናዬ ሰፋ ራቃ በቃ እንደሱ ዘሩ ወኢይምሰሉ ለኩሉ ክርስቲያናዊ ቀሊለ ሰሚያታ ምሪያ ለእግዝእትነ ማርያም እስመ አብይ ወክቡር ውእቱ ነው ዘሩ ይሄ ነው። ከዚህ በኋላ ያለው አሁን ይሄ በአማርኛ ቀጥታ ታምረ ማርያም ያላችሁ ሰዎች ካላችሁ ወይምሰሉ ለሁሉ ለክርስቲያኑ ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው እስማ የከበረ ገናና ነውና ነው የሚለው አማርኛው ሲተረጎም። አሁን ይሄ ግን ማብራሪያ ስለሆነ የእመቤታችንን መጽሐፈ ታምሯን መስማት ቀላል አይምሰለው ብሎ ይህ የእመቤታችን ታምር የሚለው የግለሰቡ ይሄንን ማን እንዳብራራው እኔ አላቀውም። ይሄ የራሱ ቃል ነው። የገጸ ንባቡ አማርኛ ትርጉምም አይደለም ማብራሪያ ነው ይሄ። ስለዚህ ከነቢያት ከሐዋርያት የሚለው ቃል ገጸ ንባብ የለውም፣ ከመጀመሪያው የለውም። ይሄ ተርጓሚው ያስገባው ነው። አይዶን ነው በዚህ ደረጃ ራሱ ለምን እንደተረጎመ ለኔም ጥያቄ ነው። እንደዚያም ሊተረጎም እንዴት እንደቻለ አይዶን ነው። ትክክል አይደለም። ይሄ የቤተ ክርስቲያን ትምህርት ነው ብዬ አልወስደውም። በመጀመሪያ ይሄ ያተረጓጉ ማን ይሄን የተረጎመው ገጸ ንባብን ያልጠበቀ ትርጓሜ ነው። ይሄ ትርጉም ራሱ ሐሳቡ እንደዚህ አይደለም። የእመቤታችን ታምር መስማት ቀላል አይምሰለው የከበረ ገናና ነውና ማለት ከነቢያት ከመጽሐፈ ነቢያት ከመጽሐፈ ሐዋርያት ይበልጣል የሚል ትርጉም አይሰድም። ሲጀመር አተረጓጉሙ በራሱ ምን ማለት ነው? ወየአቢ መጽሐፈ ነቢያት ወመጽሐፈ ሐዋርያት የሚል ዘር የለም፣ አማርኛውም የለውም። ስለዚህ ይሄ ያብራራው ሰውዬ በቤተ ክርስቲያኗ የተብራራ ነው ብዬ እኔ አላምንም። ሰምቼውም አይቼውም እንደዚህ ያለ ማብራሪያ አላውቅም። ኦኬ የግለሰብ ማብራሪያ ከሆነ ግለሰቡን እንደ ግለሰብ እንዴት ሊተረጉመው ቻለ ማለት ኦኬ አቃንተን ልንተረጉመው እንችላለን። ግን በዚህ ቃል መሰረት ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ ይበልጣል ከሆነ በልጦም አያውቅም፣ ሊበልጥም አይችልም፣ ትክክልም አይደለም። ሐሳቡም እንደዚያ ሊሆን አይችልም። መምህር በረከት ይቀጥሉ። ቴንኪው። አንድ ይቅርታ ለሪከርድ እንዲሆነን ቢታይ መጽሐፉ ያሳታሚውን ምናምን ቢያሳይ ጥሩ ነው። እሺ ስለዛ እሱ እያሳየ ስለዛ አሁን ቀሲስ እያሉን ያሉት ይሄ በቃ ታምረ ማርያም መጽሐፍ ላይ እንዲህ ያለ ነገር የለም ማለት ነው። ያለው ኖርማል ሀተታው ላይ ብቻ ነው። እሱ ሀተታው ነው የግለሰብ ሀተታ የግለሰብ ነው ዘሩ የሚለው። ስለዛ ሁላችሁ ማውጣታችሁ ታምረ ማርያም ካላችሁ የሚለው ከላዩ ላይ ሀተታ ይላል እኮ ቀሲስ ከላይ ራሱ። እሺ ቦርናጌን ስለዛ አሁን ምን እየተባልክ ነው መሰለ ያለው ሀተታውን ሳይሆን ቀጥታ ቃሉን አንድ ይቅርታ። እሺ ቦርናጌን አሁን እየተባለ ያለው ምንድን ነው? ቀጥታ በግለሰቦች የተዘጋጀ ሀተታ ሳይሆን እንግዲህ ግለሰቦችንም ስለማናቅ እየተባለ ነው። ቀጥታ ከታምረ ማርያም ላይ እዛው ጽሑፉ ላይ እስቲ ያለውን አሳይ እየተባለ እንግዲህ ይህ መጽሐፍ ያለው 943 ታምር ነው ይዞ ያለው። ከዚህ የበለጠ ብዛት ያለው ታምር ካለ አላውቅም። ቦርነጌን አልሰማኸኝም? ይቅርታ። እሺ ሀተታውን ትተህ ቀጥታ ተአምሩን እንደዛ የሚል የተአምር መጽሐፍ አሳየን። እንደዛ ነው እየተባለ ነው። ምን ሌላ መጽሐፍ ነው አይደለም? አሁን አንተ ያመጣኸው ከላይ ሀተታ የሚል አለ፣ አይተኸዋል? አዎ። ስለዚህ ሀተታውን ተወውና ቀጥታ በቤተ ክርስቲያን ውስጥ አሁን ታምረ ማርያም ይነበባል አይነበብም? ይነበባል። አንዴ ቆይ፣ በቤተ ክርስቲያን ውስጥ የሚነበበው ተአምር ይህ ሀተታው ነው የሚነበበው?
እኔም አንድ የትኛው መነበብ ታምሯ ነው የሚነበበው? ይሄ የእሑድ መቅድም ነው። አይ ቆይ ያልኩህ እኔ ተአምሯ ነው የሚነበበው፣ ቀጥታ ተአምረ ማርያም መጽሐፉ ነው የሚነበበው ወይስ ሀተታ ነው የሚነበበው ቤተክርስቲያን ውስጥ? እንግዲህ ያኛው እንግዲህ የሚያነበው በዕለቱ የሚነበበው ታምሯ ከቀኑ ጋር የተመጣጠነ ለምሳሌ አይ እንደዛ አይደለም። እኔ የጠየቅኩ ሌላ ነው፣ አንተ ደግሞ እየመለስክ ያለው ከቀኑ ጋር የሚመጣጠን የሚል ነው። እኔ ያልኩ ያለሁት ገና ከጅምሩ የሚነበበው መጽሐፍ በቤተ ክርስቲያን ውስጥ ተአምሩ ነው ወይስ ሀተታው ነው? እሱንን እንትን አይደለሁም እኔ መጽሐፍ አታውቅም ከማንበብ ውጭ። ምክንያቱም ይሄ መጽሐፍ ቆይ አንዴ ስለዛ ቤተ ክርስቲያን ውስጥ ምን እንደሚነበብ አታውቅም? አይ አውቃለሁኝ፣ ግን የምታውቅ ከሆነ ቆይ አንዴ የምታውቅ ከሆነ መናገር ይችላል። የሚነበበው የምታውቅ ከሆነ ስለማልፈልግ ነው። የምታውቅ ከሆነ በቤተ ክርስቲያን ውስጥ የሚነበበው ተአምረ ማርያም መጽሐፍ ቀጥታ ተአምረ ማርያም መጽሐፍ ነው ወይስ የእሱ ሀተታው ነው የሚነበበው? እኔ ታምሯ ይነበባል። ለዛ ቀን የሚሆነው ታምር ተለይቶ ይነበባል። ችግር የለም። ስለዚህ የሚነበበው ቀጥታ ታምሯ እንጂ ሀተታው አይደለም ማለት ነው አይደል? እንግዲህ እሱ ሊሆን ይችል ይሆናል። እኔ እሱን አታውቅም እኮ እስካላወቅህ አውቃለሁ አትበላ። አሁን እኮ አላውቅም ብለኝ ስለዚህ አታውቅም ስለ አውቃለሁ ደግሞ አልክ። የምታውቅ ከሆነ የምታውቀውን ተናገርና የማታውቀውን ትተኸው የሚያውቁ ሰዎች ሲናገሩ ቁጭ ብለህ ስትሰማና ከዛ በኋላ ወደ ሌላ እናልፋለን። ለምን መሰለህ ሀኬ፣ እሱ ችግር የለም እኔ ላዳምጥ ዝግጁ ነኝ። ይሄ ግን መጽሐፉ እንዲያውም ወደኋላ ቀደም አድርገህ ብታነበው አሁን እሱን መጽሐፍ አሁን ቆይ አንድ ያዘ እናድርገውና አሁን ቅድም እንዳልኩ ነው ከተረዳነውም እመቤታችን ከሐዋርያትና ከነቢያት ትበልጣለች ከሚለው አንጻር ዝም ብለን እንደሱን እንይዛለን እንጂ ተአምረ ማርያም መጽሐፍ ከብሉያትና ከአዲሳት መጽሐፍት ከመጽሐፍ ቅዱስ ይበልጣል የሚባል ነገር እኛ አይደለም ይበልጣል አናነጻጽረውም። እንግዲህ ይኸው በግልጽ የምንነግርህ ነገር ምንድነው? ቆይ አንዴ በግልጽ የምንነግርህ ነገር ምንድነው? ብሉያትና ሐዲሳት ወይም አስረው መጽሐፍትን ታላቁን ቅዱሱን የእግዚአብሔርን መጽሐፍ የእግዚአብሔርን ቃል ያንን መጽሐፍ ቅዱስ ከየትኛውም የተአምር የገድላት የሊቃውንት ድርሳናት እና የሊቃውንት መጽሐፍት ምናምን ከየትኛውም ጋር በማነጻጸር ደረጃ ማናነጻጽረውም። እሱ ሁሌም የበላይ ነው። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው ብለናል። እስትንፋሰ የእግዚአብሔር መንፈስ ያለበት ታላቅ የሆነ መጽሐፍ ነው። አጻጻፉም ይለያል። ልክ እንደ መጽሐፍ ቅዱስ የተጻፈ ገድል ተአምር የሊቃውንት መጽሐፍት የለም ማለት መንፈስ ቅዱስ እነዛን ሐዋርያትን ኢንስፓየር ባደረገበት መልኩ አይደለም የሚሆኑት። ስለዚህ መጽሐፉ የተለየ መጽሐፍ ነው። የትኛው መጽሐፍ? መጽሐፍ ቅዱስ ብሉያትና ሐዲሳት። ስለዚህ ከመጽሐፍ አንጻር እንየው ካልን በቤተ ክርስቲያናችን ውስጥ የምናምነው ነገር ቢኖር መጽሐፍ ቅዱስ ከሁሉም ብልጫ አለው። አለቀ። ከሁሉም ብልጫ አለው። በጣም ዩኒክ ነው መጽሐፍ ቅዱስ። ስለዚህ ለመጽሐፍ ቅዱስ የምንሰጠው ቦታ አለ። ለመጽሐፍ ቅዱስ የምንሰጠው ቦታ አለን። ስለዚህ አሁን እያልኩ ያሉት ምንድነው? የትኛውንም ተአምር የትኛውንም ገድል የትኛውንም ኢቭን የሊቃውንት ታላላቅ የቅዱሳን ሊቃውንት አባቶቻችንን መጽሐፍት እንኳን ከመጽሐፍ ቅዱስ ጋር አናነጻጽርም። እና ኦኬ እሺ ድምጽ ገብቶ ነበር መሰለኝ። እና ምን እያልኩ ነው? መጽሐፍ ቅዱስ ብልጫ አለው። ይህንን ብለናል። አሁን ወደ አንተ ስንመጣ ግን ቀይ ስም ስላወጡት አሁን ወደ አንተ መለስ ብለን ስናይ ግን አሁን አንተ ያመጣኸው መጽሐፍ አለ ተአምረ ማርያም ሀተታ የሚል ነገር ማለት ነው። ስታመጣ የተአምሯን ከዛ ይበልጣል የሚመስል ነገር ከላይ ተቀምጧል ብያለሁ እና ኮንፊውዚንግ ነው ብዬ ነበረ። ቀደም የምታስታውስ ከሆነ የሚያወዛግብ ነገር አለው። ግን ከታች ማብራሪያውን ካየነው ግን ማብራሪያው ላይ ያነጻጸረው ፐርሰኖቹን ስለሆነ እመቤታችንን ነቢያትና ሐዋርያትን ስለሆነ ከዛ አንጻር ከሆነ እመቤታችን በልጫላት። መጽሐፍቱን ግን እንደዛ ብለን አንቀበልም። መጽሐፍቱ ይበልጣል፣ የተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ብለን አናምንም ብያለሁ። ያመጣኸው ተአምረ ማርያምን ሳይሆን ሀተታ የሚል ሌላ መጽሐፍ ነው ያመጣኸው። ተአምረ ማርያም ሀተታ የሚል የተአምረ ማርያምን ቀጥታ መጽሐፉን ግን አይ ቲንክ ቀሲስ እሱን አውጥተውታል መሰለኝ። ኦኬ መቅድሙ ከነ ሀተታው የሚል ነው እሳቸውም። እሺ እስቲ ቀሲስ ይቀጥሉ እስቲ። ቴንኪው። ይሄ ተአምረ ማርያም ራስ የምጠቀምበት ነው። እኛ ቤተክርስቲያን ያለ ነው። ቅድም ቦርናጌን ያወጣው አሳታሚን ያሳተመው ይኸው ተሐትመ በእስራ ምዕት እንትን ለማለት በ14 ነው አይደል? በእስራ ምዕት 2004 ነው እንደሚለው እሱ። እስኪ አንዴ ቦርናጌን 2004 ነው የሚለው 2014? እሺ ሌው አንዴ ላሳያችሁ እዚሁ ላይ 4 መሰለኝ 4 ነው። እሺ ጥሩ። ይሄ አሳታሚው እርግጠኛ አይደለም። ዛይተሞ ገብረ ስላሴ ብርሃኑ ዘብሔር አክሱም አዲስ አበባ ኢትዮጵያ ነው የሚለው።
ኦኬ ተመልከቱት። አሁን አሳታሚ እዚህ ጋር እዩት። ጥሩ አንድ ነው የ2014 ነው የሚለው። ኦኬ አሁን ቅድም ያወጣኸውን ቃል ግን ቆይ የኔን በትልቁ አድርገኝ። ቅድም ያወጣኸውን ቃል ስለው የነበረውን ይኸው እዚህ ጋር ይኸው ይሄ መቅድም ነው። መቅድሙ የሚጀምረው ከዚህ ጋር ነው። የዕለተ ሰንበት ነው። ይሄ እንደምታዩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወየጥን በረድኤተ እግዚአብሔር ጽሕፈ መቅድመ ተአምሪሃ ለማርያም ብሎ በአብ ስም አምኜ ብሎ ይላል። ከዛ መሃል ላይ ሃሌሉያ ንስግድ ለአበ ብርሃናት የሚለው ይዜማል። ወኢይምሰሎ ይኸው ወኢይምሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚዐ ተአምሪሃ ለማርያም እስመ አብይ ወክቡር ውእቱ ወኢይምሰሎ ወያጽሩ ሰሚዖቶ እድ ወአንስት ከመ ኢይባው ውስተ ግዘት ነው የሚለው። ይኸው አማርኛው ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና። ቅድም ስለው የነበረው በቃል ይሄንን ነው። ኦኬ ይሄ ገጸ ንባቡ ግዙ ይሄ ነው። አማርኛው ለክርስቲያኑ ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና ነው የሚለው። አሁን ከነቢያት ከሐዋርያት የሚል እዚህ ውስጥ የለም። ይኸው ቀጥሎ ያለው ምንድን ነው የሚለው? ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን ያስታውሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ምክንያቱም ታምረ ማርያም ስናወራ አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን የማያምን ነው ማለት ነው። የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። እሺ እስካሁን ድረስ የቅድሙን ዘር የለም እዚህ ውስጥ እስካሁን ከክርስቶስ ወገኖች ቁጥር ስንት ነው? እሱ የሚያነቡት ስንት ቁጥር ነው? ወርናጌ ቁጥር ስንት ነው? 44 44 አይደለም 57 ነው ያንብቡት። እሱ ቁጥር ነው። መቅድሟ ይኸውልህ ዘሩን ነው ቦርናጌን ዘሩ ወይምሰሎ የሚለው ነው። 54 የለውም። ይሄው እንትኑን ነው የተረጎመው። ቀሲስ ቆይ ቃላቱን አሁን የትኛውንም ቃል ቢመጣ ተጽፎ መጽሐፍ ቢመጣ ገምግመን አይደል ምንቀበል? ሳንገመግም አንቀበልም። መገምገሚያችን ደግሞ መመዘኛችን መጽሐፍ ነው። በክርክሩ በመጽሐፍ ተጠቃቅሶ በመከራከር አኬ ይገባል። ቆይ እስማብይ ወክቡር የሚለውን ነው መምህር ስለመመዘኛ ምናምን ከማውራት መጀመሪያ እኔ አሁን የምፈልገው መጽሐፉ አንድ አይነት መጽሐፍ ነው የያዝ ነው። ያ መጽሐፍ ማን ያሳተመው የሚለውን እኔ ማጣሪያ እየፈለኩ ነው። ማን ነው? ከየት የመጣ መጽሐፍ ነው ያ መጽሐፍ? መጀመሪያ ኦኬ እኮ እሱን ነው እኮ ነው የምሎት። አሁን የኔ ሐሳብ እንደው ገብቶ ቆይ አንዴ ይረዱኝ። የኔ ሐሳብ አሁን ገድላት፣ ድርሳናት፣ መልካ መልክ እየተተረጎሙ ነው አይደል? ለምሳሌ መልካ ማርያም፣ መልካ ኢየሱስ እየተረጎመ ነው። ወንበር ግን የለውም። እንደነዚህ ሁሉ ታምረ ማርያምን ተርጉሞ አመጦት ከሆነ ከሚዛኑ ከትርጓሚያችን ከወንበር ካለቀቀ በአራቱ ጉባኤያት አይደል ምን መዝነው? በሐዲስ በብሉይ በሊቅ በመነኮስ ማለት ነው። በእነዚህ ተመዝኖ ነው ብሉይም ሐዲስም መጽሐፍ የሚወጣው በአራቱ ወንበር ማለት ነው። በትርጓሜ ሲገባ ወንበር በአራቱ ነው የሚመዘነው። እና ይሄ መጽሐፍ ደግሞ የተረጎመው ምንድነው? እዚህ ላይ ወደ ላይ ይሄዱ እስመ አብይ ወክቡር ግዕዙ ላይ እዛ ላይ መጀመሪያ እሱ ጋር ማለት ነው። ከዛ ቦርናጌ ይከፍተዋል እናየውና ማይሆን ከሆነ እናስወጣዋለን። እስመ አብይ ወክቡር ውእቱ እኔ እኮ ነው የተረጎመው ይመስለኝ። ተረድቻለሁኝ። እስመ አብይ ወክቡርም ራሱ እስመ አብይ ወክቡር የሚለውን ከመጽሐፈ ማርያም ከመጽሐፈ ነቢያትና ከመጽሐፈ ሐዋርያት ይበልጣል የሚል ሸፋፋ ትርጓሜ በትርጓሜ ቤት የለም አይልም። ዘሩ የሚለው ስለ ታምረ ማርያም የክርስቶስ የወልደ እግዚአብሔርን ሰው ከማመን የሚለው እንኳ ቢወሰድ
የወልደ እግዚአብሔር ሰው መሆን በትንቢተ ነቢያት የተነገረ በሐዋርያት የተሰበከ ሰው መሆኑ ተብሎ ይተረጎማል እንጂ ከመጽሐፍ ቅዱስ ይበልጣል የሚል ሸፋፋ ትርጉም በአብነት ትምህርት ቤት አይተረጎምም። እኔ ይህንን የተረጎመውን ሰውዬ በግል የራሱ ጠይቀዋለሁ። እንደዚህ ያለ ከምን አይተረጎምም? የትርጓሜ ስልት እንደዚህ ነው የሚተረጎመው። ሐሳቡ ታምረ ማርያምን ከመጽሐፍ ቅዱስ በላይ ማድረግ አይደለም። እስመ አብይ ወክቡር የሚለው የሚያሳየው ለዚህ ይሄኛው የሚያሳየው የወልደ እግዚአብሔርን ሰው መሆን ስለመቤታችን ስናወራ ነገረ ማርያምን ስናወራ ነገረ ክርስቶስን የምንናገር ስለሆነ ነው። የምንተረጎመው በዚያ መንገድ ነው። የእመቤታችን ታምር ትልቅ ነው። አዎ ትልቅ ነው። እንደውም አባቶችም ተርጉመውታል እኮ ዓለምን እግዚአብሔር ከፈጠረበት ጥበቡ ዓለምን ሰው ሆኖ ያዳነበት ጥበብ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ሰው ሆኖ ያዳነበት ጥበቡ ይረቃል፣ ይሰፋል፣ ይበልጣል ብለው አበው ይተረጉማሉ። ከዚያ በተረፈ ግን ነቢያትና የሐዋርያትን መጽሐፍ እዚህ ውስጥ ማምጣት ለምን አስፈለገ? ዘር የለም፣ ገጸ ንባብ የለም። በትርጓሜም እንደዚህ ተብሎ ትርጓሜ አይብራራም። እኔ ያንን መጽሐፍ ማን ነው ያብራራው? እንደዚህ ብሎ የተረጎመው ማን ነው? አንድ እንፈልገዋለን። ይህን መጽሐፍ እሱ ላይ የለም። ቀሲ የለም። ይኸው ይህን እኮ ገጸ ንባቡ እኮ በየሳምንቱ ማነበው እኮ ነው። ኦኬ የለም። ይኸው የታምረ ማርያም ሙሉ ላንብላችሁ ከፈለጋችሁ። ይኸው መቅድሙ ይሄ ነው። የዕለተ ሰንበት መቅድም ነው ይሄ። የዘወትሩ አይ ቲንክ እሱ አይ ቲንክ እንትን ያለው የእንትኑን ፓርት ነው መሰለኝ፣ የሀተታውን ፓርት ነው እሱ ያነበበው መሰለኝ። ይሄ ነጠላው ላይማ በቃ ታምረ ማርያም ላይ የለም ተባለ እኮ። ልጁ የሚያነበው ምን ነው? ሀተታ ፓርቱን ነው። እና እኔ ሀተታ ፓርቱ ነው እያየሁት ነው። ሀተታ ፓርቱ ይሄ ነው። ሀተታው ፓርት ራሱ እንዲህ ተብሎ የሚተረጎም ገጸ ንባብ የለውም ነው እኮ የምለው እኔ እኮ። ሀተታ ፓርቱ ትክክል አይደለም ነው። እስመ አብይ ወክቡር የሚለው ሐዋርያትና ነቢያትን ጠቅሶ የሚያመጣ አይደለም ነው የኔ ጥያቄ። እሱን ነው እያልኩ ያለሁት እና ቀጥሉ። ለማንኛውም ቴንኪው። ትክክል፣ በጣም አሪፍ። ስለዛ ኮንፊውዚንግ የሆነው ነገር አደናቃፊ ነው አይነት ነገር ነው ማለት ነው። በቃ የተሰጠን ትምህርት። እሺ መምህር ይቀጥሉ። መምህር በረከት። እሺ አይ ጥሩ ነው። ሀተታ የሚለው ፓርት ላይ ነው ያለው። ሀተታ ደግሞ ቤተክርስቲያን እንዲህ ትላለች ብሎ ለመናገር አንድ ነገር ትራዲሽናል የሆነ በትርጓሜ ቤት የሚገኝ በአራቱ ወንበሮች የሚገኝ ትምህርት ሲሆን ነው እንጂ አሁን እኔ ነገ ተነስቼ የከበረ ገናና ነው ማለት ከነቢያትና ከሐዋርያት የበለጠ ነው የሚል መጽሐፍ ባሳትም የኢትዮጵያ ቤተክርስቲያን እንዲህ ትላለች ተብሎ ሊነገር ነው? እንደዛ አይባልም። ሲጀመር ይህንን መጽሐፍት የሊቃውንት ጉባኤ አይቶ ትክክለኛ ሀተታ ነው ብሎ ገምግሞ ያወጣው መጽሐፍ ነው ወይ ብለን እንጠይቃለን ማለት ነው። ስለዚህ ሀተታው ትክክል አይደለም። ምክንያቱም ከቤተ ክርስቲያኗ ትምህርት ጋር ስለሚቃረን ነው። የቤተ ክርስቲያናችን ትምህርት አዋልድ መጽሐፍት ከአስራው መጽሐፍት ይበልጣሉ የሚል ትምህርት የለም በአጠቃላይ ማለት ነው። እንደውም ልጆች ናቸው፣ ከዚያ የሚቀዱ ናቸው፣ ያንን የሚያሳዩ ናቸው የሚል ትርጉም ነው ያለ። እንደ ቤተክርስቲያን ከወንጌል የበለጠ የምታከብረው አለ? ታምር እንደው አንድ ሲምፕል ማሳያ ልንገራችሁ። አንድ ሲምፕል ማሳያ ለምሳሌ ታቦት ባይኖር መሰዊያ ባይኖር በዮሐንስ ወንጌል ላይ ይሰው ነው የሚለው እኮ። ስለዚህ ከዮሐንስ ወንጌል ከወንጌል የበለጠ የከበረ መጽሐፍ የለም ማለት ነው። መሰዊያን እንኳን ሊተካ የሚችል ነው። እና ከአስራው መጽሐፍት ከነቢያትና ከሐዋርያት መጽሐፍት የሚከብር መጽሐፍ የለም። በእመቤታችን የተደረገው በሐዋርያትና በነቢያት ከተደረገው ይበልጣል ከሆነ ቅድም አኬ እንዳለው ትክክል ነው። እንዴ ይሄ ግልጽ የቤተክርስቲያን ትምህርት ነው። ከነቢያት ከሐዋርያት ትበልጫለሽ፣ በአንቺ የተደረገው በማንም አልተደረገም የሚል ትምህርት አላት ቤተክርስቲያን። መጽሐፉን እንደ መጽሐፍ ግን ከአስራው መጽሐፍት ጋር አወዳድሮ እንደዚህ አይነት ትርጉም እንደዚህ አይነት ትውፊት የለንም ማለት ነው። አታች ዝቅ ብሎ ቀሲስ ቅድም ሲያነቡት ምን ይላል? የእመቤታችንን ተአምር የሚያቃልሉ ግን ይላል። ስለዚህ የሚያቃልሉ ሰዎች ነበሩ አሉ። አሁንም ለነሱ የተሰጠ መልስ ነው። አታቃሉት፣ የከበረ ገናና ነው የሚለው መጽሐፉ።
ከዚህ ተነስቶ ግን የከበረ ገናናነቱን ለማሳየት ከነቢያት መጽሐፍት በላይ ነው፣ ከሐዋርያት መጽሐፍት በላይ ነው የሚለው አተታ ይህንን አተታ የጨመረው ሰው አስተሳሰብ እንጂ የቤተ ክርስቲያኑ አስተሳሰብ አይደለም። እና እነ ቦርናጌን እንዲህ አይነት መጽሐፍትን ፈልፍለው ችግር ያለባቸውን መጽሐፍት ፈልፍለው አምጥተው ያሳዩናል። ያው እኛም እንግዲህ ስህተቱን እየለየን መቀጠል ነው የምንችለው ማለት ነው። እና በትርጓሜ በአራቱ ቅድም መምህር መንበረ ሲሉት ነበረ፣ በአራቱ የጉባኤያት አዋልድ መጽሐፍት ከ10 መጽሐፍት ይበልጣሉ የሚል አለ። አንድ ንባብ ይገኛል? በፍጹም አይገኝም። እንደውም ሌሎቹ መጽሐፍት የነሱ ማብራሪያ ናቸው፣ የነሱ መተርጎም እንደዛ የለም። ትርጓሜ የተሰራላቸው መጽሐፍት እኮ ማለት የበለጠ ከፍ ያሉት መጽሐፍት ተመርጠው ነው ከመጽሐፍ ቅዱስ ጀምሮ እስከ መጽሐፈ ቅዳሴ እስከ መጽሐፈ መነኮሳት በኢምፖርታንሳቸው ነው ትርጓሜ የተሰራላቸው። ስለዚህ አብይና የከበረ ነው የሚለው ትክክል ነው። በቃ እዚህ ላይ ይበቃል። የከበረ ገናና ነው፣ አታቃሉት። በቃ ይሄ ነው መልእክቱ። ከዚህ በላይ ያለው ከሌሎቹ መጽሐፍት ጋር እያወዳደሩ ከ10 መጽሐፍት ከሐዋርያት ከነቢያት መጽሐፍት ጋር እያወዳደሩ ይሄኛውን ከፍ ለማድረግ የተሞከረበት አተታ ግን አንደኛ ትራዲሽናል ያልሆነ በሌሎች መጽሐፍት በትርጓሜ ቤት የማይገኝ ኢኖቬሽን ነው፣ አዲስ ማብራሪያ ነው። አዲስም ቢሆን ግን ልንቀበለው እንችላለን። አበው አዲስ ነገር ሊያብራሩ ይችላሉ። አዲስ ነው ማብራሪያ የሚፈልግ ነገር ግን ስህተትም ነው። ይሄ ሊቃውንት ጉባኤ ገብቶ ይሄ የሚያልፍ ነገር አይደለም። ለምሳሌ የሊቃውንት ጉባኤ ቤት ውሰዱና እስኪ ይሄን መጽሐፍ ተአምረ ማርያም ከነቢያትና ከሐዋርያት መጽሐፍ ይበልጣል ብለው ካሳለፉት ያኔ እንቀበለዋለን። በፍጹም የማይሆን ነገር ነው። መምህር የውሎት ይሄ ሐሳብ ሲጀመር መቅድሙ የኛ የኢትዮጵያውያን አጼ ዘርዓ ያዕቆብ ናቸው ይህንን መቅድም የጻፉት። እንደ ታምረ ማርያም የመጣው አጼ ዘርዓ ያዕቆብ መቅድሙ እንደሚናገረው ዘርዓ ያዕቆብ ዘተሰሜ ቆስጠንጢኖስ ተብሎ የተሰየመ ዘርዓ ያዕቆብ በነገሰ በ7 ዓመት እምነገር አረቢ ነው የሚለው። ከአረብኛ ወደ ግዕዝ ቋንቋ ለኢትዮጵያ ሰዎች እንደተተረጎመ ነው የሚተርከው። ነገር ግን እንደሚታወቀው በአጼ ዘርዓ ያዕቆብ ዘመን ደቂቀ እስጢፋኖስ የተነሱበት ዘመን ስለነበረ ለመስቀልና ለእመቤታችን አንሰግድም የሚል እንደዚህ ታምሯን ማቃለል የሚጀምሩ የዘመኑን አይነት ጴንጤ አስተሳሰብ የነበራቸው ሰዎች ነበሩ። ስለዚህ በውሳኔ አጼ ዘርዓ ያዕቆብ ውሳኔውን ካጸና በኋላ አንደኛ በየእሁዱ እንዲነበብ የሚያደረገ እሱ ስለሆነ ከዚያ ጊዜ ጀምሮ እመቤታችን የሚያቃልሉ ሰዎች ሲመጡ መቅድሙን ጽፎ የእመቤታችንን ታምር ማቃለል የወልደ እግዚአብሔርን ሰው መሆን ከማመን መውጣት ነው፣ ከክርስቶስ ወገኖች አይቆጠሩም ብሎ ያለው ለዚህ ነው የወልደ እግዚአብሔር። ስለዚህ ደቂቀ እስጢፋኖስ ጥያቄያቸው ራሱ ለነሱ ነው መልስ የተሰጠው፣ እመቤታችንን ታምር የሚያቃልሉ ስለነበሩ ነው። የነሱ ጥያቄ ደግሞ ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ ይበልጣል አይበልጥም አልነበረም የነሱ ጥያቄ ሲጀመር። ለነሱ የተሰጠ መልስ እንኳ ቢሆን ለምሳሌ ይሄ ተርጓሚ ሰውዬ ግን የተረጎመው ሰውዬ ግን ከነቢያትና ከሐዋርያት መጽሐፍ ይበልጣል አይነት ትርጓሜ ሲሰጥ ደቂቀ እስጢፋኖስ ያነሱት ጥያቄ ይሄ ነበረ አይነት ይሆናል። ትክክል አይደለም። አውዱን ያልጠበቀ እነሱን ጀስቲፋይ የሚያደርግ ነገር እኮ ነው። እንደውም ኤግዛክትሊ አሁን እነሱ ታምረ ማርያም ከነቢያትና ከሐዋርያት ይበልጣል እንደሚልና ያንን እንደተቃወሙ ለዚያ መልስ ሀተት አድርጎ እንደሰጥ አድርጎ ይሄን ሰውዬ የምቆጥረው ይሄ ሰውዬ መጠናት አለበት። ሲጀመር ባይዘው እዚህ ውስጥ ብዙ ማውራት አልፈልግም እንጂ የገብረ ስላሴ እንትን ይሄ ዘአክሱም ይሄ ታምረ ማርያም ብዙ ጉድለቶች ያሉበት ነው። እውነት ለመናገር አይቼዋለሁኝ እኔ በስነ ስርዓት ማለት ነው። በቅርብ የታተመ ነው። በይዘቱ በጣም ሰፊ ነው፣ ብዙ ነው እና አንዳንዴ ይሄንን ምንም ዝም ብሎ በቃ ትንሣኤ እንትን ብርሃንና ሰላም ያላሳተመው በቤተ ክርስቲያኗ ያልታተሙ መጽሐፎች ሲጀመር ቤተ ክርስቲያን የምትጠየቅባቸውም ኃላፊነት የምትወስድባቸውም አይደሉም። ሙሉ ተበላ አንዳንድ ነጋዴዎች ታቀቡ የቤተ ክርስቲያን መጽሐፍ እያመጣችሁ የምትቆነጻጽሉ ወደፊት እንከሳለን፣ እንደው ምን ጠይቃለን በቤተ ክህነት። ማን ነው ይህንን የተረጎመው? ተርጓሚው ራሱ ማን ነው? ማን ነው የተረጎመው? ዝም ብሎ ያመጣል፣ ያሳትማል። እንዲህ ያለ የተንሻፈፈ ትርጓሜ መስጠት ራሱ ማብራሪያ መስጠት ራሱ ትክክል አይደለም። ይሄንን ማንም አይደለም የሚሞግተው፣ ራሳችን ነው የምንሞግተው። ኮንቴክስቱን ያልጠበቀ አውዱን ያልጠበቀ
ደቂቀ እስጢፋኖስ ያላሉትን ያልጠየቁትን ጥያቄ አምጥቶ ሰውዬ ለነሱ አጋዥ በሚሆን መንገድ ነው ያብራራው። ይሄንን ደፍረን ነው የምንናገረው እኛ። የለም በቤተ ክርስቲያን ውስጥ አይደለም ታምረ ማርያም አይደለም ታምራት ይቅሩና ጉባኤ ያላቸው እንደ መጽሐፈ መነኮሳት ያሉ እንደነ ማር ይስሐቅ እንደዚህ ያሉ መጻሕፍቶች እንኳን ከአስራው መጻሕፍት ጋር አናነጻጽርም። ወንበር ያላቸውን እንኳን ማለት ነው። ውዳሴ ማርያም አሁን ወንበር አለው። ቅዳሴ ማርያም ወንበር አለው። ሃይማኖተ አበው ወንበር አለው። እነዚህ እንኳን ዶግማችን የተብራራባቸውና የአበውን ሕይወት የሚተርኩ መጻሕፍቶቻችን እንኳን ከአስራው መጻሕፍት የተቀዱ ዶግማችን የሚቀዳው እዚያው ውስጥ ከአስራው መጻሕፍት ነው እና ንጽጽር ውስጥ ራሱ አስገብቶ መጽሐፍ ቅዱስ ከመጽሐፍ ቅዱስ ታምረ ማርያም ይበልጣል አይነት የለም። እንደዚህ ያለ ሽታውም የለም በቤተ ክርስቲያን እንደዚህ ያለ ትምህርት። ለዚያ ነው ትንሽ ያሞቀኝ እግዚአብሔር በሚያውቀው። በጣም ሶሪ። ቀጥሉ መምህር። በጣም አሪፍ ነው እግዚአብሔር። በዚህ ላይ ቤተክርስቲያን በጉባኤ በሊቃውንቱ ጉባኤ አሳይታ አውጥታው ነው ይሄ እኔ ትምህርት የሚወክል መጽሐፍ ነው ብላ ነው። አንድ ሰው የሆነ መጽሐፍ አሳትሞ የራሱን ማብራሪያ ጨምሮ ስላወጣ የቤተ ክርስቲያኗ ትምህርት ነው አይባልም። ያው እንዲህ አይነት ነገሩ የቤተ ክርስቲያን ትምህርት አለመሆኑ ከሚታወቅበት አንዱ እኛ የቤተ ክርስቲያን ልጆች ራሱ ኦፕንሊ ወተን ይሄ ትክክል አይደለም የኛ ትምህርት አይደለም ብለን መናገራችን ነው። ይሄ ትክክል አይደለም አላችሁ ብሎ የሚጠይቀን ሰው የለም፣ የጠየቀን ሰው የለም፣ የሚጠይቀንም ሰው የለም። ያን ጊዜ ችግር ይፈጠራል ማለት ነው። አሁን እስኪ እንግዲህ አሁን እኛ ይሄ የቤተ ክርስቲያን መጽሐፍ አይደለም ትክክለኛ ማብራሪያ አይደለም ማለት ይሄንን እንዴት አላችሁ የቤተ ክርስቲያኗ ትምህርት ነው ብሎ አንድ ሰው እስኪ እኛን ይጠይቀን። የሚጠይቀን የለም። አባቶቻችን ሊቃውንት ስለምናውቃቸው ማለት ነው፣ ስላልሆነ ማለት ነው። እና በዛ መወሰድ ነው ያለበት። ያው በጣም መረን የወጣ ብዙ ነገር ስላለ ሰው የፈለገውን ነገር እየጻፈ ቤተክርስቲያኗ እኮ ባለፈው ስብሰባ ጠርታ የሊቃውንት ጉባኤ ስብሰባ ጠርታ መጽሐፍቶቻችን ማንም ሰው በግሉ እንዳያሳትም ያለችበት ምክንያት ይሄ አይደል እንዴ? ታዲያ አንዱ ምን ስለተፈጠረ ነው እንደዛ ያለችው? መጽሐፍቶችን ሰው ራሱ እየወሰደ እየተረጎመ አያሳትም፣ እዚህ በኋላ ክልክል ነው ያስቀጣል ብላለች እኮ። ችግር ስለነበረ ነው ማለት ነው። አንዱ ችግር ይሄ ነው። ለምሳሌ ይሄ መጽሐፍ ነው ማለት ነው። ስለዚህ እንዲህ አይነቱን ነገር በጣም ስትሮንግ በሆነ ቃል አምርረን ነው የምንቃወመው ማለት ነው። የቤተ ክርስቲያኗን እውነተኛ ትምህርት የሆነ ሰዎች ሪዲኩል እንዲያደርጉት አድርጎ የሚያሳይ ይሄ ሰይጣን የሚሸርበው አይነት አካሄድ ነው ይሄ ማለት ነው። በጣም ጽንፍ የወጣ መረኑን የለቀቀ መስመሩን የለቀቀ አይነት ሀተታ መስጠት በጣም ትክክል ያልሆነ አካሄድ ነው እና እንትኑ የመጽሐፉ ልክ የታወቀ ነው። ትክክሉ በቃ አታናንቁት። የእመቤታችን ተአምሯ ገናና የከበረ ነው። እውነት ነው። የእመቤታችን ተአምር ማን ነው የሚያናንቀው? እንኳን የእመቤታችን የአንድ መምህር፣ የአንድ ፓስተር፣ የአንድ ቄስ፣ የአንድ ጳጳስ ስራ እንኳን አይናናቅም። በእግዚአብሔር ስም የተሰራ እሱ ነው መልእክቱ። አታናንቁት ነው። ገናና የከበረ ነው። ከዚያ ውጭ ግን እሱን ለማሳየት የነቢያትና የሐዋርያትን መጽሐፍ ማወዳደሪያ አድርጎ አምጥቶ እነሱን በታች አድርጎ ይሄንን በላይ አድርጎ ማሳየት የሰውየው የጸሐፊው ችግር ነው እና ከሲስ ይሄንን አተታ የጻፈው ሰው አጋንንት በሚበረቱበት 6 ሰዓት አካባቢ ነው የጻፈው ማለት ነው። ለዚህ መምህር እውነት መናገር እኔ እንደዚህ ያለ እኔ አንዳንድ ነገሮችን እያወራን ነው ከአንዳንድ አባቶች ጋራ እርሶም በዚህ ጉዳይ ላይ እንደዚህ ያለ አሁን ተስፋ ገብረስላሴ የራሱ የሆኑ ሰዎችን ይቀጥራል፣ ራሳቸው እዚያ ያብራራሉ። ይሄም ሰውዬ የተወሰኑ ሰዎች ይኖሩታል፣ በራሱ እያብራራ ያወጣል። ይሄ አጥራችንን የነቀነቀ ንቀት ነው። ይሄ ታምረ ማርያም የቤተ ክርስቲያናችን መጽሐፍ ነው። ታምረ ኢየሱስ የቤተ ክርስቲያናችን መጽሐፍ ነው። ማብራሪያ ይሁን ሲብራራ ገጸ ንባብ አለ። መጀመሪያ ገጸ ንባቡ በጥሬው ይተረጎማል ወደ አማርኛ። ከተተረጎመ በኋላ አውዱን ለምሳሌ ታሪካዊ ይዘቱን የተጻፈበትን ይዞ ይብራራል እንጂ ገጸ ንባብ ከገጸ ንባብ ወጥተህ
የሌለ አውድና ከታሪክ ውጭ የሆነ ነገር አምጥተህ ያልተባለ ነገር መጽሐፉ ሲጻፍ የተጻፈበትን አውድ ጠብቀህ ነው የምታብራራው እኮ አይደል? ማብራሪያ ሲጻፍ ትርጓሜ ወንጌል ለምሳሌ ሲተረጎም የምንተረጉመው እኮ ጌታችን ወንጌሉን ሲያስተምር መጽሐፉ ዮሐንስም እንደሚነግረን በጥራዝ በቀላሉ መንገድ ሰዎቹ ሊረዱት በሚችል መንገድ መንፈስ ቅዱስ ገልጦለት ጻፈው። ነገር ግን በጊዜው ጊዜ ጌታ ይህንን ሲያስተምር ይህንን ያለበት ምክንያት እንዲህ ያለ ታሪካዊ ሁኔታዎች እንደዚህ ሆን ነበሩ እና ጌታ ይህንን ያለበት ምክንያት እንዲህ ያለ ጥያቄ ስለነበረ እንዲህ ተብሎ ተጠይቆ ስለነበረ እንዲህ ብለው ለጠየቁት ሰዎች እንዲህ ብሎ መለሰ ተብሎ አውዱን የጠበቀና ታሪኩን የጠበቀ ሆኖ ይብራራል እንጂ ማብራሪያ ከገጸ ንባብ የወጣ ከታሪኩ የለቀቀ ማብራሪያ ይሄ የድኩማን ማብራሪያ ነው። ትክክል አይደለም። እንዲህ ያሉ በድፍረት የሚተረጉሙትን ሰዎችን ከዚህ በኋላ ምሕረት አይኖረንም። እኛ ራሳችን ነው ዲፌንድ ማድረግ ያለብን። አንዳንድ ነገሮችን እንደዚህ የተጣመሙ ነገሮችን ለማቅናት ማትሞክሩ። ቤተክርስቲያን ያላለችው እስከሆነ ድረስ ግለሰብን ጠበቃ ሆነን የምንከራከርበት ምንም ምክንያት የለም። የግለሰቡ ራሱ አእምሮ ፈጥሮ የጻፈውን ማብራሪያ እኛ የመቀበል ግዴታም ስለሌለብን ቤተክርስቲያኗ ካብራራቸው ከተረጎመቸው ምን ለማለት ነው ብለን እንደ ልጅ እንጠይቃለን። ምንም ችግር የለውም። ቤተክርስቲያኗ የተረጎመቸው ራሷ ቤተክርስቲያኗ በሊቃውንት ጉባኤ ያብራራችው ማብራሪያ የወንበር ትምህርት ከሆነ ወንበር ላይ ቁጭ ብለን ነው የምናጠና የምንማረው። ኦኬ፣ ቁጭ ብለን እንማራለን፣ እናጠናለን፣ እንጠይቃለን። ግለሰብ ዝም ብዬ እኔም ደስ ያለኝን አምጥቼ እንደ በግሌ የሆነ ነገር ማብራራ ከሆነ ማን ሲጀመር ማን የቤተክርስቲያኗን መጽሐፍን እንዳብራራ በዚህ ደረጃ ገጸ ንባብ ለቅቄ ታሪክ አውዱን ለቅቄ እንደተረጉም ማን ፈቀደልኝ? ሮንግ ነው። እንደዚህ ያለ አካሄዶች ወደፊት በፍጹም አንፈቅድም። ትክክል አይደለም። መጠንቀቅ ከየትኛውም ጊዜ በበለጠ ከዚህ በኋላ ጥንቃቄ ያስፈልጋል። ኦኬ፣ ስህተቶች የታሪክ ስህተቶች ካሉ ይታረማሉ። ባይዘው የታምረ ማርያምም ይሁን ከዚህ ቀደም የታረመ መጽሐፍ አለ። አሁን ለምሳሌ ከታምረ ማርያም ላይ የወጣ በቅዱስ ሲኖዶስ ደረጃ ከፍትሐ ነገሥቱ አንድ አንቀጽ የሆነች ወኢይሲሙ ጳጳሳት የኢትዮጵያውያን የሚል የኢትዮጵያውያን ለራሳቸው ጳጳስ አይሹም የሚለው ወጥቷል። ከታምረ ማርያም ስለ የሆነ እዚህ ጋር መናገር አልፈልግም፣ የሆነ ወጥቷል። አሁንም ስህተት ካለ ባይዘው አይደለም ማብራሪያ ታምሩ ላይ ታምር ተብሎ ገጸ ንባብ የተቀመጠ ጥሬ ቃል ራሱ ካለ ስህተት ከሆነ የሚታረም መጽሐፍ ነው። ባይዘው የታምረ ማርያም ይሄ ራይት አላት ቤተክርስቲያን የማረም ማለት ነው። ቋንቋውን ልታርመው ትችላለች። የታሪክ ስህተቶች ካሉ ሊታረም ይችላል። የማይታረም የማይሳሳት የማይነካ መጽሐፍ አይደለም። ገድላት ታምራትን ድርሳናትን በተመለከተ እንዲህ ያለ ነገር ግን እኔ በእውነት በጣም ነው ያዘንሁኝ። እኔ ብዙ በትርጓሜ ቤት በመጠኑም ቢሆን እንዳለፈ ሰው ነው የማወራ። ትርጓሜ ገጸ ንባቡን ጠብቆ ታሪክና አውዳዊ የነበረውን ነገር ይዞ ይተረጎማል፣ ይብራራል እንጂ አዲስ ፈጠራ እኮ አይደለም። ትርጓሜ ማለት ባይዘው አዲስ ምርምር፣ አዲስ ግኝት ማለት አይደለም። ማብራሪያ ማለት የነበረው ታሪኩ ይሄ ታሪክ የነበረበት ቦታ ላይ ሆኖ ታሪካዊ ይዘቱን ይዞ ማብራራት ማለት ነው እንጂ የታምረ ማርያም የደቀ እስጢፋኖስን ጥያቄ ታምረ ማርያም የለማ ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ እበልጣለሁ ይላል፣ ይሄ ትክክል አይደለም ብለው ደቂቀ እስጢፋኖሳውያን ይህንን ጥያቄ አላነሱም። ሲጀመር ይህ አይደለም ጥያቄያቸው። እንዳው እዚያ ወካዕበ አስተብቆ ለዘ ቅዱስ መስቀል የሚለውም የተደረሰው በኋላ ነው። ባይዘው ለመስቀልና ለእመቤታችን ስግደት አይገባም የሚሉ ነበሩ። ኦኬ፣ ከዚያ ወካዕበ አስተብቆ ለዘ ቅዱስ መስቀል ጽኑዕ ስልጣን ወኃይል ብሎ ይሄ ድርሰት ታምረ ማርያም መቅድሙ እነዚህ ነገሮች በአፄ ዘርዓ ያዕቆብ ጊዜ ውሳኔ ንጉሱ ሰጥቶ የተጻፉ ናቸው። ኦኬ፣ ታምረ ማርያም የከበረ መጽሐፍ ነው፣ ምንም ጥያቄ የለው። እመቤታችን መልዕልተ ፍጡራን መትሕተ ፈጣሪ ናት። እርሷን የሚያክል ከፍጡር የለም ከመላእክትም። ምክንያቱም ወላዲተ አምላክ ናት። ፈጣሪዋ ልጄ የምትል ከፍጥረት ማንም የለም። ፈጣሪ እናቴ የሚላት ፍጡሩን እናቴ የሚላት ፈጣሪ ብቻ ነው። ድንግል ማርያም ናት እናቱ፣ የፈጣሪ እናት ናት። የፈጠረችውን ነው የወለደችው። ስለ እመቤታችንን ለማብራራት እውነት ለመናገር ታምረ ማርያምም የሚገልጣትም አይደለችም። መጽሐፍ ቅዱስ እንኳ እሷን
እንደው ዲቴል የሚያብራራ ነው ብለን አናምንም። የተጻፈው መጽሐፍ ቅዱስ ስለ ክርስቶስ፣ ስለ ወንጌል፣ ሰው ስለሚድንበት ስለሆነ በቂ የሆነ ስለ እመቤታችን መጽሐፍ ቅዱስ ያብራራል። ከዛ በተረፈ እንደዚህ ያለ የሌለ ነገር መች ስለ እመቤታችን መች አውርተን መች ጨረስ ነው? መች እንደ ቅዱስ ኤፍሬም አሃዝ ጊዜ ዋግደ ጸጋከ መች አለን? መች ተብራራ ውዳሴ ማርያሙ? መች ቅዳሴ ማርያሙን መች ጠንቅቀን መች አወቅ ነውና ነው። እና ይሄ በጣም እውነት ትክክል አይደለም። ለአንዳንድ ነገሮች ዝም ብላችሁ ወታችሁ ማብራሪያም እንዳሰጡ ሌሎቻችሁ ቀጥታ ባለቤቱ መጥቶ ያብራራት። የቤተ ክርስቲያኗ ትምህርት ከሆነ ብቻ ነው እኛ ጠበቃ ቆመን የምናብራራው። ግለሰብ ዲበ ሁሉ ያብራራውን አትጣሩ እዚህ ጋር። ምክንያቱም እኔ ራሴ ዲቤት እኔ ራሴ ልሞግታችሁ እችላለሁ። ይሄን ነው ማለት የምፈልገው። ቴንኪው ይቅርታና እንደው ያለ ታሪም ከሆነ እንጃ ዝም ብዬ ገባሁኝ። ብዙ ሰዎችም ስላላችሁ ላይ እንትን ነው ምንድነው እንግዲህ መጽሐፉ ሲነበብ እኔም እንግዲህ መጀመሪያ እኔም እዚህ ላይ ነበርኩኝና በጣም አስገርሞኝ ነበር። ልክ ሳየው እውነቱን ለመናገር ጌታ በሚያውቀው ፈገግም እያልኩኝ ነበረ እና ስለዛ የሚያስፈልገው እንደው ግዕዝ አዋቂ ነበረ እና ግዕዝ አዋቂ ካለ እስቲ እንደው ገብቶ እስቲ ግዕዙንም ምኑንም ቼክ ያድርገው። እንደዛ ቢሆን ጥሩ ነው። እርግጠኛ ነኝ የተወሰነ ቼክ ቢደረግ እንዲያለ ነገር አይሆንም አለና ያው በሰዓቱ ሰው አልነበረም። ስለዛ ምንድነው ወደ ታች ያለው ይነበብ ተብሎ ወደ ታች ሲነበብ አይ ቲንክ ምንድነው ያደረገው ጸሐፊው ኦኬ ሀተታው ላይ አለ ተብሏል። እንግዲህ አይ ቲንክ ቀሲስ ጋርም ያለው እርሶ ጋርም ያለው ተአምር ላይ ሀተታው ላይ እንግዲህ ሰውየው እሱን አስገብቶታል ይመስለኛል። ያለ ይመስለኛል መጽሐፍ ላይ ተመሳሳይ መጽሐፍ ነው ስላላችሁ ማለት ነው። እና ምንድነው ነገሩ ሰውየው ሀተታው ላይ አይደለም የሚያስገባው ማለት እንግዲህ እኚህ መምህሩ ሲተረጉሙ ሀተታው ላይ አይደለም ራሱ ይሄ ከነቢያት ከሐዋርያት የሚለውን ያስገቡት ቀጥታ የመጀመሪያው ላይ ነው። መግቢያው ላይ ከነቢያት ከሐዋርያት መጽሐፍት ይበልጣል የሚመስል ነገርን አስቀምጠው በጣም ኮንፊውዚንግ ነው። ኦኬ እሺ ምንድነው ልክ ቅድም እንዳልኩት መጽሐፉን ሰማሁ። እኔ ይህንን መጽሐፍ አላውቀውም፣ ግን እስቲ የሚያውቅ ሰው ካለ ይሄድበት ብዬ ነበርና መጽሐፉ እንኳንም እንደዚህ ቦልድሊ እንኳን ተነገረለት። ሀተታው ይሄ አደናጋሪ ነው። ኦፍኮርስ የተወሰነ አወዛጋቢ ነገር አለው። ኮንፊውዚንግ ነው ብዬ ነበር ቅድምም እና አወዛጋቢ ነገርን ከላይ አስቀምጦ ግን በሀተታው ለማቃናት ነው የተሞከረው። አወዛጋቢ ነገር ከላይ ተጻፈ፣ ኮንፊውዚንግ ነው። ግን ሀተታው ላይ ወደ ፐርሰኖቹ ወሰደውና አይ ከመጽሐፍተ ነቢያት ከመጽሐፍተ ሐዋርያት ይበልጣል የተባለው ለምንድን ነው ቢሉ አለና ሀተታውን ሲያስቀምጠው ግን የመጽሐፍቱ የመሆኑ እሱን ያስቀረውና ፐርሰኖቹ ላይ አድርጎት አይ ማርያም ትበልጣለች ለማለት ነው አይነት ነገር። ያው ነቢያት ትንቢት የተናገሩለትን ይወለዳል ብለው ሐዋርያቱ ተወልዷል ብለው የመሰከሩለትን እመቤታችን ግን ወለደችው፣ ስለዛ ከዛ አንጻር ለማለት ነው እንደው አይነት ነገር ማለት ነው። እና ከዛ አንጻር ከሆነ ስለዛ የወሰድነው እንዴት ነው ያው እንደ ፎር ግራንትድ ወስደ ነው የኢርሳን መጽሐፍ ነው ብለን ብናስብ እንኳን አለና እንግዲህ መጽሐፉ እንደ መጽሐፍ ሊሆን ይችላል፣ ግን እዛ ጋር ያለው ጽሁፉ ግን የኢርሳን አይደለም፣ የአንድ መምህር ነው። አሁን መምህራኖች እንደነገሩን ማለት ነው ከሆነ ራሱ የምንወስደው በቃ እመቤታችን ከሐዋርያት ከነቢያት ትበልጣለች በሚለው ብቻ ነው አለቀ እንጂ መጽሐፍቱ ማነው ተአምረ ማርያም መጽሐፍ ከብሉያትና አዲሳት መጽሐፍት ወይም ከነቢያትና ከሐዋርያት መጽሐፍት ጋር ለንጽጽርም አይቀርብም። እሱን ሁላችንም እናውቃለን። ስለዛ እመቤታችን ትበልጣለች በሚል ብቻ ነው ልንወስድ የምንችለው። እንደዛ ከሆነ ራሱ የሚል ነገር ነበረ እና ለማንኛውም የመጣው መጽሐፍ ተአምረ ማርያም ሳይሆን አንድ ሌላ መምህር እዛ ላይ የሰጠውን ሀተታን የመጣው እንጂ ተአምረ ማርያም እንዲህ ይላል ተብሎ ነበር የተነበበው። ግን አሁን ቀሲስም ሲያነቡት ተአምረ ማርያም ላይ እንዲህ አይነት ቃል እንደሌለን ያየ ነው። ጥሩ ነው። ጌታ ያክብርልን፣ ቃሉት ያሰማልን። ቀሲስም መምህር በረከትም ሁላችሁንም እናመሰግናለን። ስለዛ ያው ያለፊታችን ተነበር ማለት ነው። ዛሬ ምንድነው ገድላ ተአምራት ላይ ፊልዳችን አይደለም እኛ ግን ያው ጥሩ ነው። ደስ የሚል ጊዜ ነበር። ወይ መምህር ይቀጥሉ። አክዬ ወይ ስምሪ ይቅርታና መምህርና አኬ ቤተክርስቲያናችን ኦፊሻሊ ያው ፍትሐ ነገሥት አላትና የምታምንባቸውን መጽሐፍት የዘረዘረችበት እሱን ማሳየት ቢቻል አሪፍ ነው። እንደገና የቤተክርስቲያንን ስርዓት አምልኮ የሚለው የውጭ ግንኙነት ላይ 10 መጽሐፍት ኦፊሻሊ 81 መጽሐፍት እንደሆኑ የዘረዘረችበት አለ ኦፊሻሊ። እሱ ማስረጃ ማቅረብ እንችላለን ለማለት ነው። ቀጥሉ።
የታወቀ ነው። 10 መጽሐፍት የታወቁ ናቸው በቤተክርስቲያን። ግን ተአምረ ማርያም ከ10 መጽሐፍት በላይ ነው ማለት እኮ ኢምፕሊኬሽኑን አስባችሁታል? ተአምረ ማርያም የሌላቸው አብያተ ክርስቲያናት ዋናው መጽሐፍ የላቸውም ማለት ነው። እንደዛ እኮ ነው ኢምፕሊኬሽን የሚሆነው ራሱ ማለት ነው። እኛም ተአምረ ማርያም ባልነበረበት ዘመን ዋናው መጽሐፍ አልነበረንም ማለት ነው። እና ይሄ በፍጹም ይሄ እኮ ኮመን ሴንስ ራሱ ምንም የማይሆን የማያስኬድ አይነት አተታ ነው። እኔ ሰዎች እንዲህ አይነት ነገር አይምሯቸው ተቀብሎ ችሎ ራሱ እንዴት እንደሚጽፉ ራሱ በጣም ይገርመኛል በእውነቱ ማለት ነው። በተለይ የቤተክርስቲያን መምህር ነን ምናምን እያሉ እንደ ሚዛን ጠብቆ መጽሐፍ፣ ሚዛን ጠብቆ ማስተማር አንድ ኦርቶዶክሳዊነት ልኩ ነው። እና እንዲህ አይነት ጽሁፍ የሚጽፉ ሰዎችን ምንም ሽሩሩ ምናምን አያስፈልገውም። በቃ ትክክል አይደላችሁም ማለት አለባቸው። ከዚህ በኋላ መጽሐፍትን ኮሜንታሪ እያሉ ማብራሪያ እያሉ አተታ እያሉ የሌለ ነገር የሚጨምሩ ሰዎች እንዲህ አይነት ነገር እንደሚገጥማቸው እያወቁ መጻፍ አለባቸው እና መነገር አለበት። እንደ አባቶቻችን በጣም ለእያንዳንዱ ነገር ነው ዋጋ የከፈሉትና እንዲህ አይነት ስህተት ጽፎ ሰው ዝም ብሎ የሚታለፍ አይደለም። እንደዚህ አይነት ስህተት 10 መጽሐፍት እንደ አባቶቻችን እኮ 10 መጽሐፍት እኮ አጸባ ዘመን ቢመጣ ዘመን አጸባ ቢመጣ የችግር ዘመን ቢመጣ መጽሐፍቱ ቢጠፉ እንኳን እያሉ በቃላቸው ይዘው ፊደላቸውን ቆጥረው የማቴዎስ ወንጌል ይሄን ያህል ቃል ነው ያለው፣ የሉቃስ የማርቆስ እንደዚህ ነው ያለው እያሉ ለክተው በልባቸው ዘመን እንደው መጽሐፍቱ ቢቃጠሉብን አላውያን ነገስታት መጥተው መጽሐፍቶቹን ቀምተው ቢያጠፉብን እንኳን ከልባችን እንዳይጠፉ ብለው ይዘዋቸው በትርጓሜ በቃላቸው የሚያስተላልፏቸው እኮ ናቸው። በጽሁፍ ብቻ በወረቀት ብቻ ሳይሆን በቃል በአይምሮ ተይዘው የሚተላለፉ መጽሐፍት ናቸው እነዚህ መጽሐፍት ማለት ነው። እና እነዚህን ሰከንዳሪ አድርጎ የሚያቀርብ ሀተታ የእነዚህን አባቶች ራሱ